እስልምና የነቢያት አስተምሮ ነው ብለህ ነበረ እና አምናለሁ። ይሄንን ነቢያት ሁሉ የተላኩት እስልምናን ሊያስተምሩ ነው ብለህ ነበረ። በትክክል ኦኬ። ሙሐመድ ደግሞ የነቢያት መጨረሻ ነው ብለህ ነው የምታምነው አይደለ? አዎ በትክክል ኦኬ። የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ እፎይ ሞዴሬተር ነቢያቶች ደግሞ እንደዚህ እንዳስወጣ ለተለያዩ ሀገሮች ተልኳል አይደለ? ምን ለተለያዩ ሀገራት ነቢያቶች ተልከዋል። ኦኬ። በቋንቋቸው ነው የተላኩትም አይደለ? በቋንቋቸው ነው። ኦኬ። በኦሮምኛ የተላከው ነቢይ ማን ይባላል? እንዴ በኦሮሞኛና በአማርኛ ምን እንደዚህ ምን አይነት ጥያቄ ነው? አንተ እኮ የጠየቀው መጀመሪያ ሃይማኖት ምንድን ነው የነቢያት መንገድ ነው እስልምና ብለህ ነው አይደል የጠየቀኝ? ነቢያት ስትል ከእስራኤል የመጡ ብቻ ናቸው ነቢያት ወይንስ ሌሎች ነቢያትም አሉ? ወይንስ እስራኤል ውስጥ ያሉ ብቻ ናቸው ነቢያቶች? ሁሉም ነቢዮች ነው እንጂ የተላኩት የነቢያት መንገድ ነው እስልምና። ነቢያቶች የመጡት ከእስራኤል ብቻ ነው ወይንስ ከተለያዩ ሀገር በሌሎችም ሀገራት ነው? ከእንትን ናቸው ከእንትን ዘራቸው ለእስራኤል የተላከ አለ። ምክንያቱም በደንብ አስተውል፣ ሙሐመድ ለዓለም የተላከ ነው ብለህ ነው የምታምነው። ሌሎቹ ለሀገራቸው ከሆነ የተላኩት፣ በዓለም ላይ ደግሞ ብዙ ሀገራት አሉ። እስራኤል የተላከው ለእስራኤል ነው እንጂ የሚሆነው ለኢትዮጵያ አይሆንም ማለት ነው እንዳንተ አስተምሮ በሙሐመድ ሎጂክ ከሄድክ። ስለዚህ እስራኤል የመጀመሪያዎቹ አሉ ነቢዮች፣ የመጀመሪያዎቹ ነቢዮች ለሀገራቸው ከሆነ የተላኩት፣ ሙሐመድ ደግሞ ለሌሎችም ሀገር ከሆነ ለኢትዮጵያ የተላከው ማን ነበረ? መሐመድ እኮ ለዓለም ነው የተላከው አለን እኮ። ተስማማን። እሱ አስቀድሞ ግን እስልምና እንዳለ እና እስልምናን የሚከተሉ እንደሆኑ ስለነገርከን እስከ ሙሐመድ ድረስ ኢትዮጵያ ውስጥ ያሉ ሰዎች የትኛው ነቢይ ያስተምሯቸው ነበረ እስልምና ሲከተሉ የነበረው? ኢትዮጵያ የሚባለው እኮ አሁኑ በቅርብ ጊዜ እኮ ነው የመጣው ስሙ። የዛን ጊዜ ያለውን ስም እንግዲህ አላህ አለ። አቢሲኒያ። እሺ ሀበሻን ብለው ያው የዛኔ እኮ ሃይማኖት አልነበረውም ኢትዮጵያ እስከ ነቢ ስ ስለ እስከመጡ ድረስ። ኦኬ። ስለዚህ እስልምና የለም ነበር እስከዛ ድረስ። ታንኪዩ። ኢትዮጵያ ላይ ክርስቲያንም አልነበሩም። ችግር የለውም። ክርስቲያን እንደሆኑ መሐመድ ሲመጣ የላካቸውን ክርስቲያኖች ናቸው የተቀበሉት። እሱን መረጃ ማምጣት ስለምችል አንተ ጥሩ ኢንፎርሜሽን ሰጣኝ። መሐመድ እስከመጣ ድረስ በደንብ አስተውሉ። ሃይማኖት አልነበራቸውም፣ ሙስሊም አልነበሩም። ደን ስለዚህ የታሪክ ምሁራችሁ ከመሐመድ በፊት ከክርስቶስ በፊት እንደውም ኢትዮጵያ ላይ እስልምና ምናምን ብሎ የጻፈው ተረት ተረት ውሃ ከተትክልን። እናመሰግናለን። ኦነስት ስለሆንክ ማለት ነው። የምታሻሽለዋለህ? አይ ለማንኛውም እስልምና የነቢያቶች ሃይማኖት ነው። ነቢያቶች የሰበኩት ሃይማኖት እስልምና ነው። ግን ኢትዮጵያ ላይ የለም። ኢትዮጵያ ላይ የኢትዮጵያ ሕዝብ እስከ መሐመድ ድረስ እስልምናን አያውቀውም፣ አልተማረም፣ አልተሰበከም። ደን ስለዚህ ትሄድና አብዱል ጀሊል ሼክ አሊ የሚባለውን ህዝብ የዛኔ አናውቀውም። የዛኔ እኮ ከዛሬ እንኳን አሁን ተወለ ከዛሬ 400 ዓመት የራሱ ያለውን አናውቅም። በአበሻ ምድር ላይ በአንተው ነብይ አነጋገር ኢትዮጵያ የምትባል ታወቀም እያልኩ ነው። የዛኔ በአበሻ ምድር ላይ እያልኩህ ነው። እኔ ደግሞ ሳያውቃት ነው እንደ ወደ ሀበሻ ሄዱ ያለው ነብይ። በእናንተ አስተምሮት ለየህዝባቸውን የተላኩት ነብያቶች አንልም። እኛ ማንለውን አንተን አታምጣብኝ። እናንተ ስለምታምኑ ነው። ለእያንዳንዱ ጎሳ ለእያንዳንዱ በራሱ ቋንቋ ተልኳል ብላችሁ ስለምታምኑ ነው። እኛ እንደዛ እናምንም። ስለዚህ እናንተ በደንብ አስተውል። ዋብያው ለቻይናም በራሱ ቋንቋ ለራሱ ጎሳ፣ ለህንዱም በራሱ ቋንቋ ለራሱ ጎሳ፣ ለእስራኤሉ እንደተላከው ለአረቦቹ መጨረሻ ላይ ስላልተላከላቸው መሐመድ ተላከ። መሐመድ ከዛ በኋላ መጨረሻም ሆነ መደምደሚያም ሆነ ለዓለማትም ሆነ ብላችሁ ታምናላችሁ። ይሄንን ክሬንት ይዝና ጊዜ በኋላ የመጡ ናቸው እኮ ስሞቹ ማተር አያደርገንም። ላቅልልህ። ለአፍሪካ የተላከውን ነብይ ላክልኝ።
አፍሪካ፣ ይሄ ኤሽያ ምናምን የሚባለው አዲስ የመጡ ስሞች ናቸው፣ አይታወቁም ከዚህ በፊት እያልኩ ስሙ ነው። ማተር አያደርግም። ሀገሩ አለ ኦልሬዲ ኤግዚስት ያደርጋል። ሀገሩ እኮ አዲስ የሚፈጠር አይደለም። ኢትዮጵያ የምትባል ሀገር እንደዚህ ጠፍጥፈ መሰራት አሁን አይደለችም፣ በፊትም አለች እኮ አለች። ኢትዮጵያ ትባለም ሀይዛ እኔ ስሙ ላይ ላናውቀው ይችላል። ማተር ገብቶሃል? አያደርግም። ወደ አፍሪካ የተላከውን ነቢይ ኮት አድርግልኝ። አፍሪካ ላይ የተነሳውን ነቢይ እነዚህ ለአፍሪካ ተላከ ለሳውዲ የተላከ ምናምን የሚባል ነገር የለም። ያው ለማተር እንዴት እንደሚያደርግ በደንብ አስተውል። ዋብያው እንዴት ማተር እንደሚያደርግ አስብ። ሀገሪቷ ላይ ብቻ ሳይሆን ቋንቋውን መሰረት ያደረገ ነው፣ ጎሳውን መሰረት ያደረገ ነው። በእነሱ ጎሳ በቋንቋቸው ስለተባልክ አይ በፊት ምናምን የምትለው ነገር አይመጣውም። የለም፣ አይቻልም። እሺ እነ አብርሃም በእናንተ እንደነ ኢየሱስ እንኳን እንትኖቹ አምላ እሺ ነብያቶቹ እሺ ለየእንትናቸው ነው የተላኩት፣ ለዓለም ነው የተላኩት። አናምንም አልኩ። እኛም አናምነውን አትጫንብን። ለእያንዳንዱ ጎሳ በራሳቸው ቋንቋ ተልኳል ነቢያት ብለን አናምንም። እሺ ለዓለም ነው የተላኩት ብላችሁ ነው የምታመጡት እናንተ? እኔ ነገርኩ እኮ የኔን ነገርኩ። አሁን ያንተ ላይ ቁም። طيب አይደለም አንድ ነገር እኮ ስራ እኮ በእንትን ነው በእኛ የእናንተ የተሻለ ሲኖረው እኛ እናምንም አልኩ እኮ። ለቻይናም በራሱ ቋንቋ ለራሱ ብሔር፣ ለህንድም እንደዛው፣ ለኢትዮጵያም ለአማራው በአማርኛ ቋንቋ፣ ለኦሮሞም በኦሮሞ የሚል ለእያንዳንዱ ጎሳን ለእያንዳንዱ ህዝብ ነቢይ ልከናል የሚል አስተምሮ እኛ እናምንም አልኩ። እናንተ ደግሞ የሚለው ሁሉም ለዓለም ነው የተላኩት ነው እያልክ ያለሁ ነብያቶች አልወጣኝም። طيب እሺ እንዴት ነው እናንተ የተላኩት ነብያቶች እንዴት ነው ለህዝባቸው ነው ለዓለም ነው የተላኩት? ግልጽ አድርግልኝ። በእናንተ የተመረጡ ህዝቦች አሉ። ዘፍጥረት ምዕራፍ 12 ላይ ቃል ኪዳን ነበረ። ለአብርሃም የተሰጠ ቃል ኪዳን አለ። ነቢያቶች በዛ መጥተዋል፣ በዛ ህግ ውስጥ መጥተዋል፣ በዛ ላይን ውስጥ መጥተዋል። ከዛ በኋላ ግን ክርስቶስ ይመጣል። ነቢያቶች ከተደመደሙ በኋላ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ከቁጥር 1 እስከ 2 እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን ሲናገር ከቆየ በኋላ መጨረሻ ላይ በልጁ ተናገረን ይላል። ስለዚህ ነቢያቶች ነበሩ። በአብርሃም ቃል ኪዳን ስለተገባ ክርስቶስ እስኪመጣ ድረስ ይጠብቁ ነበር። የተስፋይቱ ምድር ገብተውም ይጠብቁ ነበረ። ማንም ለአብርሃም የተሰጠውን ቃል ኪዳን ማለት ነው። ከዛው ላይ ለዛ ነው ክርስቶስ ከገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ከገዛ ወገኖቹ መጣ ይላል። ስለዚህ ህግ መሰጠትም ለእናንተ ነው፣ ቃል ኪዳኑም ለእናንተ ነው ይላቸዋል ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ማለት ነው። ስለዚህ ህግ የተሰጣቸው ይህንን ተስፋ የተሰጣቸው ከአብርሃም ነው፣ በዛው ላይን ውስጥ ነው ያለው እንጂ ከቻይና ከህንድ ምናምን የሚል አይደለም፣ በተለያየ ቋንቋ ምናምን የሚል አይደለም። ነገር ግን ክርስቶስ ይመጣል። ትንቢት ሲናገሩ የነበሩትን ነቢያቶች ሲተነብዩ የነበረውን ያንን ትንቢት ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 ላይ ነቢያት ሁሉ ስለሱ ትንቢት እንደተናገሩ ከተናገረ በኋላ እሱ ትንቢቱን ከፈጸመ በኋላ ደቀ መዛሙርቶቹን ግን ለዓለም ላካቸው። ከዛ በኋላ እነኛ ደቀ መዛሙርቶቹ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስትመለከት ከዛ እነሱ ወዴት ይላካሉ? ወደ ዓለም ይላካሉ። ለዓለም ተላኩ። ቋንቋ እንዳይቸገሩ ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ይመስለኛል ከቁጥር 5 ጀምሮ ቋንቋ ተሰጣቸው። ለሁሉም ቋንቋ ተሰጣቸው። በየሀገሩ ቋንቋ ሄደው እንዲያስተምሩ ልሳን ተሰጣቸው። ስለዚህ እኛ ጋር ችግር የለውም። አየህ፣ እንደዚህ ይፈታል። እናንተ ጋር ግን በደንብ አስተውል። ነቢያቱ ሀገራቸው ለገዛ ሀገራቸው በራሳቸው ቋንቋ ተሰጥቷል ብላችሁ ስለምታምኑ አሁን ምንድነው የምታመጣልኝ? ለኢትዮጵያ በአማርኛ የተላከ አለ ወይ? ከሌለ እንዳለ ኮት የምታደርጋቸው ከእስራኤል የሆኑ ነቢያቶች ከሆኑ ስለዚህ በሀገራቸው ለሁሉም በጎሳቸው ቋንቋ ነቢይ ልከናል የሚለው ውሸት ይሆናል ማለት ነው። አይደለም። አሁን ለምሳሌ ኢየሱስ የሚለው እኔ ለእንትኖች ለእስራኤል በጎች ነው የተላኩት ይላል አይደል? ይበላ እስራኤል ነኝ እኔ ራሱ እና አንተማ ኢትዮጵያዊ ነህ። የምን እስራኤል ነህ? አንተ የምታውቃት እስራኤል ካርታዋ ላይ እዛ ጋር ከፍልስጤም ጋር የምትዋጋውን ነው። እኔ የማውቃት እስራኤልን ደግሞ የእግዚአብሔርን ተስፋ የምታደርግ እግዚአብሔር የምታምነውን ህዝቦችን ነው የማውቀው እኔ። የተስፋይቱ ቅድም ብዬ ነበር አዳም በዛ በአብርሃም ላይን ውስጥ የሚመጡ የተስፋይቱን ቃል የሚጠብቁ የይስሐቅ ዘር ያላቸው እነሱ እስራኤል ተብለው ይጠራሉ።
አንተ የምታውቃት እስራኤል ከግብፅ ጋር አይምን ከጋዛ ጋር ከኢራን ጋር እንደዚህ የምትዋጋቸውን እስራኤል ነው የምታውቀው። እኔ የማውቃት እስራኤል ደግሞ የእግዚአብሔርን ተስፋ የምታደርገውን የእግዚአብሔር ልጆች የሆነችውን እሷን ነው የማውቃት። አንተ የምታውቃትን እስራኤል እኔ አላውቃትም። አሁን እኮ እኔም ዛኔ ደግሞ ለእንትና ነው የዘመነ ለምሳሌ በየህዝባቸው ለተላኩት እኔም ለነዛ ከነዛ ህዝብ ነበር። አሁን ጥያቄውን አድርስ አድርግልኛ። እሺ መስጠት ትችላለህ ወይንስ የለም? እንዳለ የምታውቃቸው ነቢያቶች የእስራኤሎች ብቻ ናቸው ወይንስ ከአሜሪካ ከቻይና ከህንድ ማምጣት ትችላለህ? እኔ እኮ የጠየኩህ እኮ ነው። አሁን የእናንተ በእናንተ አስተምሮት ለዓለም ነው የተላኩት የሚለውን ማስረጃ ስተኝ ሰጠሁህ እኮ። ሐዋርያቶቹ ወደ ዓለም ተልከዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገርኩህ እኮ። እነኛዎቹ አስቀድሞ ለዓለም የተላኩ ናቸው፣ ለተለያየ ሀገር ቋንቋ የተላኩ ናቸው ብለን አናምንም። ስንቴ ልንገርህ? አይደለም ለምሳሌ አብርሃም አለ አይደል? አብርሃም እኔ አለምድር ላይ እንረዳዳን ነው። እፎይ እንዴት ነህ? ሰላም ነው አለን። ጥያቄያችሁ ላይ ልሳተፍ ብዬ ነው። ያው የማይረባ ጥያቄ ቢሆንም እንኳ ኦኬ፣ ማይረባ እንደሆነ እስኪ እንየው። ምን ቋንቋ ነው የምችለው አንተ? አማርኛ ውጪ? እኔ ከአማርኛ ውጪ አረብኛ። አንተንም ኢንሻአላህ አስተምራለሁ። ሌላስ? ሌላ አልችልም። ምን ነው? እሺ፣ በአማርኛ የተላከ ነብይ ማን ይባላል? በአማርኛ የተላከ ነብይ አለ የሚል ጥቅስ አገኘህልኝ እንዴ? አማርኛ ተናጋሪ ህዝቦች አሉ አይደለ? አማርኛ ተናጋሪ ህዝቦችማ በጣም አሉ እንጂ ለምን የለው? ኦኬ መልካም። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? የታወቀውን መጽሐፍ ቅዱስ ላይ ራሱ እኮ አለ። ምን ትንቢት ተነግሮለታል ለሙሐመድ አለይሂ ሰላም ወሰላም። እስልምና ፋይን። እሺ፣ ስለዚህ እስልምና ነቢያቶች አስተምረዋል ብለህ ነው የምታምነው? እነኛ ነቢያቶች ያሉ የምትላቸው እስራኤል ያሉ ብቻ ናቸው ወይንስ በሌላ ሀገርም ያሉ ነቢያቶች ናቸው? አረ በሌላ ሀገር ብዙ ነቢያቶች ከዚህ በፊት ተልከዋል እኮ። ወኢላ መድየነ አኻሁም ሳሊሃ ካማን ተመለስ። ብዙ ነቢያቶች ተልከዋል። በየአቅጣጫው ብዙ ነቢያቶች ከዚህ በፊት ተልከዋል። ከዛ መጨረሻ ወደ ኢትዮጵያ የተላከውን ነቢይ ንገረን። ወደ ኢትዮጵያ የተላከውን ነቢይ ወደ ኢትዮጵያ በግዕዝ የተላከውን ነቢይ ንገረን እስቲ። ማለት የተላከ ሳይሆን ኢትዮጵያ ውስጥ በግዕዝ ነቢይ የነበረ ኢትዮጵያዊ የሆነ ነቢይ ንገረን እስቲ፣ በግዕዝ ያስተማረ እስልምና። ረሕመተን ሊልዓለሚን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው፣ አትዘንጋ። ስለዚህ ኢትዮጵያ ዓለም ውስጥ ትገኛለች። ምክንያቱም ምን ብለኸኛል? አሁን ይህን ስማማ፣ አዳምጥ። እኔ ስለ መሐመድ አይደለም ጥያቄ። አሁን ከመሐመድ በፊት እስልምና አለ ብለህ ክሌም ስላደረግ፣ ስለዚህ ኢትዮጵያ ላይ በግዕዝ የተነሳ ነቢይና ወገኖቹን ያስተማረ በግዕዝ እኔ ብዙም ግዕዝ ስለማልችል መዝሙር ያሬድ ጋር አውራ። አሁን መዝሙር ያሬድ ጠይቀው። እሺ፣ ስለዚህ ከሙሐመድ በፊት ኢትዮጵያ ውስጥ እስልምና የለም ማለት ከሙሐመድ በፊት እስልምና የለም ማለትን ያመላክታል ብለህ ታስባለህ? ወገናችን ሙስሊሞቹ መሐመድ የላካቸው እነዛ ሲመጡ ማን የተቀበላቸው? ወደ አቢሲኒያ ወደ አበሻ ምድር ሲመጡ ከይቅርታ ጋር ነብዩ ብትል መዝሙር ያሬድ ደስ ይለኛል። መሐመድ ዝም ብለህ እኔ በነብይነቱ ስለማለምን ያንተ ነብይ እሺ፣ ነብይክ ወደ ወደ አበሻ ምድር ነብይክ ሲልኩ ማን የተቀበላቸው? የእምነት ሰዎች ነበሩ አበሻ ምድር የነበሩት። እንግዲህ ይሄን ብዙ የሚያብራሩ ያው እንግዲህ ሰዎች አሉ። እኛ አንተ ባለ መረጃ ምን ይመስላል? እኔ ባለኝ መረጃ ከነብዩ መሐመድ አለይሂ ሰላቱ ወሰላም በፊት እስልምናም ነበር። እንደገና ደግሞ ኢትዮጵያ ውስጥ የለም ሰው እስላም የለም። ነብዩ ሳይላኩ እስልምና ኢትዮጵያ ውስጥ አልነበረም ማለት ኖ ማተር ምንም እያዳመጥከኝ። ቆይ ኖ ማተር ሳይሆን አሁን እኮ ጥያቄው ኖ ማተር ብለህ እኮ አታልፈውም።
ምክንያቱም እስልምና እሺ የሁሉ ሃይማኖት ነው። እስልም ለአላህ ልኳል በእያንዳንዱ ነገድ በእያንዳንዱ ቋንቋ ነቢያት ልኳል ብላችሁ ታምናላችሁ አይደል? በእያንዳንዱ ቋንቋ ልክናል ብሎ አላህ ተናግሯል። ታምናለህ? ይሄን ትቀበላለህ አይደል? አይደለም አይ ተናግሯል። መጀመሪያ ቃል በቃል አዎ። ስንት ማስረጃ ነቢያት ልጠይቃችሁ። ያላችሁ? ወደ 100 ምናምን ሺህ አይደለም? ያላ 126 128 ሺህ አይ ችግር የለም 100 ሺህ የሚሆኑ በእያንዳንዱ ቋንቋ ልክናል አላህ ብሏል። ቁርአን ላይ ልክናል ብሏል። በየሀገሩ ቋንቋ በየሀገሩ ለየሰው አዎ አዎ ማስረጃ። ብሏል። እሺ ማስረጃ እሺ ማስረጃው እፎይ ይሰጣል። ስለዚህ ማስረጃ ካመጣን፣ ስለዚህ ምን ታደርጋለህ አንተ ደግሞ በግዕዝ ቋንቋ ትነግረናለህ ማለት ነው። በግዕዝ ቋንቋ እንዴት? ኢትዮጵያ እኮ ሲጀመር የለም ማለት በወገኖቻችሁ ቋንቋ ልክ ያለው የሚል ካመጣን እንደዛ ነው የሚሆነው። አሁን ስለዚህ በየቋንቋ አሁን የምታወጣልኝ ማስረጃ ከአንተ ጥያቄ ጋር የሚመጣጠን ማስረጃ መሆን አለበት። ለምን ካልክ እፎይ አንተ ምንድነው የምትናገረው ብለኸኛል። ቋንቋ የጠየከኝ ለምንድን ነው? ነብዩ መሐመድ ወይ ደግሞ ከነብዩ መሐመድ በፊት ወይ ደግሞ ወደ ኢትዮጵያ ወደ አማርኛ ነው የምናገር ከሆነ የአማርኛ የማወራ ከሆነ ኢትዮጵያ ወደ ኢትዮጵያ የተላከ ነብይ ብለኸኛል። ያ ጥያቄ ነብይ ልኳል። በቃ አትጩህ። ለየትኛው ህዝብ ነብይ ልኳል። ስለዚህ ወደ የቋንቋው ልከናል የሚል ማስረጃ ታውጣልኛለህ። አሁን ችግር የለውም። ስለዚህ ጥያቄ በቋንቋ ላይ የተመሰረተ ነው። ገብቶሃል? አውጣልኝ። እሺ ምልክፈተል 14 ሱራ 14 እሺ ኦኬ እሺ ተመልከት ወዳጃችን ወንድማችን አንዴ ኮምፒውተር ልክፈትልህ። እሺ ሱራ 14 ባይዘ አላህም ቢለኝ ራሱን አርጊው አላደርገውም፣ እስማማለሁ። ምክንያቱም ስላልተላኩ ለእኔ መወር የተሻለው አላህም ለነቢያቶች በሀገራቸው ቋንቋ የሚለው ነው የሚስማማኝ። እዛ ላይ ብዙ አይነት አርጉመንት ማንሳት ስለምንችል። ኦኬ ሱራ ስንት አልከኝ? 14 እሺ 14 ክርስቲያን የለም እንዴ? እሱ ፈጣኝ ነው። በእናትህ አንብብ። ቆይ ሰላም። አይ አንዴ ይሄ ጋር ነው የማወራው። አንዴ ማውራው ማለት አውራ ሰዓት የለኝም። አንዴ ዋያ ስራ ላይ ነሽ? ማዳም አንተ ቁጥር 3 14 ያልከኝ እንዴ? ኦኬ እሺ አልበቀና አይደለም አይደለ? ሱራ 14 ኢብራሂም ሱረቱ ኢብራሂም ነው። እሺ 14 ከመልእክተኛውም ይላል። ያው ከመልእክተኛ ማንኛውም ወደዚህ አድርገው። ይኸው ቆይ ካሜራ ላጽዳልህ። ካሜራውን ጥረገው ወይ ደህና ስልክ ያው አረብኛውን ልክፈትላችሁ። አንድ ላይ አድርጎ እኮ ነው የሚያመጣው። ያሳያል፣ ሁለቱንም ያሳያል እኮ ያሳይ ነበር። ሱራው ማን ነው? ፕሊዝ ሱረቱ ኢብራሂም የኢብራሂም ሱራ። እሺ አረብኛውን ቅራችሁ ወደዚህ እስኪ አረብኛው አድርገው። ይኸው ቆይ እንትን ላድርግላችሁ፣ ደመቅ ላድርገው። ይኸው ከመጀመሪያ አስጀምሮ አንተን ወደዛ አድርገው። وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء إلى አማርኛው አድርገና እስኪ ተርጉሞ ደግሞ አታርገው ተርጉሞ እንጂ አረብኛ ለምን አልከን አለሽ? ይሄ ምን የሚያመላክተው ልንገርህ፣ ተርጉም ለእያንዳንዱ አንድ ሰው እነሱ በሚያውቁት ቋንቋ ያላቸዋል። ችግር የለም። ቆይ ወሃብያው ቆይ አንዴ ተረጋጋ።
እኛ አንድ መልእክተኛ አላክንም በዛ በህዝቡ ቋንቋው እንጂ የሚል ነው። ተግባባን? ይሰማል? ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? አሁን የተላኩ ነብያቶች አሉ የሉም? አይደለማ ወይ ወማ አርሰልና አሁን እዚህ ጋር ማለት ነው። እፎይ በጥያቄውን በደንብ እንትን ማለት የራሴን መጠየቅ ብቻ አይደለም፣ እኛንም መረዳት አለብኝ። ገብቶሃል? ወማ አርሰልና እኛ አላክንም ማንን? ነብያትን በምን እንጂ በዛ ህዝብ ቋንቋ እንጂ። ይሄ ማለት ለምሳሌ ኢትዮጵያ አሁን በአማርኛ የሚታወቅ ህዝብ ከሆነ በሌላ ቋንቋ አይላክም እንደማለት። ለምን አሁን የተለያየ ሀገራት ላይ የተላኩ እንትኖች አሉ። አሁን ለምሳሌ ወደ እስራኤል የተላከ ያለ እስራኤል የሚጠቀምበት ቋንቋ ነው ያ ነብዩ የሚያወራው። ገብቶሃል? ወኢላ መድየን አኻሁም ሹዓይባ ወደ መድየን ሀገር የተላከ ሹዓይብ የሚባል ነብይ አለ። ያም ደግሞ የሚጠቀመው ቋንቋ በዛ ሀገር ቋንቋ ነው። እነዚህ ነብያቶች ሲላኩ የነበረው ነው እንጂ በእያንዳንዱ ቋንቋ ልከናል፣ በእያንዳንዱ ሀገር በቋንቋው ልከናል የሚል አውጣልኝ። እኔ መረጃ አልሐምዱሊላህ እንደማያስኬድ ላሳየ። ከመሐመድ በፊት የተላኩት ነቢያቶች ለሀገራት ነው ወይንስ ለዓለም ነው የተላኩት? ሀገራት ነው፣ ለሀገራት። ስለዚህ ለእያንዳንዱ ጎሳ የተላኩት ነቢያት ለዛ ቋንቋ ተናጋሪ ናቸው አይደለ? አዎ። ኦኬ። ስለዚህ ኢትዮጵያኖች ሙስሊም አልነበሩም ማለት ነው ማለት ሙስሊም ናቸው ካልከኝ፣ ምክንያቱም እስራኤላውያን ለኢትዮጵያ አልተላኩም አንተው ባልከው መሰረት። ምክንያቱም ለራሳቸው ቋንቋ ለዛ ህዝብ ቋንቋ ብቻ የሚያብራሩ ስለሆኑ። አሁን እኔ ጥያቄ ከኢትዮጵያ ውጪ ያሉት ሀገራት እሺ፣ ከኢትዮጵያ ውጪ ያሉት ሀገራት አዳምጠኝ። እፎ ችግር የለም አትጩ። እኔ አንተኑ አርጉመንት ነው የምቀበለው፣ ምክንያቱም የትም እንደማያስኬድ ስለማቅ ማለት ነው። ምንም ብለናል። ይሄ የሚለው ለዛ የተላከው ነብይ ለነኛ በነሱ ቋንቋ ሊያብራራ ከነሱ የሆነ ነው አይደለ? ተስማማው። ስለዚህ ከነሱ የሆነ የነሱኑ የሚያብራራ እንጂ ሌላ ቦታ ሄዶ የሌላ ሀገር ቋንቋ የሚያብራራ አይደለም። ሌላ ሀገር ሄዶ የሚያስተምር አይደለም። እንደዛ ከሆነ ሙሳ ስትል ለእስራኤሎች ብቻ የሚሆን ነው። ከእስራኤሎች ሄዶ ቻይናዎች የሚያስተምር አይደለም። ህንዶችንና አሜሪካኖች የሚያስተምር አይደለም። የእኔ ጥያቄ አሁን ምን ይሆናል? ኢትዮጵያ ላይ ሆኖ በግዕዝ ያስተማረ፣ ምክንያቱም ግዕዝ ተናጋሪ ወደ ኢትዮጵያ ብቻ ነው ያልተላከው። እፎይ ከሙሐመድ በፊት ወደ ኢትዮጵያ ብቻ ነው ያልተላከው ነብይ። ገና ጠይቃለሁ እኮ አረጋግጥልኛ። እንደ ኢትዮጵያን ብቻ ልታነሳ ቻልክ? አይደለም ብዙ ሀገራቶች አሉ። ኢትዮጵያን ብቻ አልጠየቅኩም። ገና ቻይናን ጠይቃለሁ፣ አሜሪካን ጠይቃለሁ፣ ካሪቢያን ሀገሮችን ጠይቆይ። ፕሊዝ ኢንተራፕት አታርግ። ሳውዝ አሜሪካኖችን ገና ጠይቃለሁ፣ እያንዳንዱን ገና ጠይቃለሁ። ለኤግዛምፕል ግን ኢትዮጵያን ጠየቅኩ፣ ኢትዮጵያዊ ስለሆንኩ ገና ለጊዜው። ምክንያቱም አንተ ባልመጣሁ ሎጂክ ነው የምጠቀመው፣ ሌላ አርጉመንት አልፈልግም። ቀጥል። አሁን የምልህ ነገር አለ። ነቢ ኢሳ ሲላክ ማለት ነው አለይሂ ሰላም ብዙ ይሁዳዎች ተስፋፍቶ ነበር። ገብቶሃል? የጠየቁን አስማ ኡመቱ በጅህልና ነበር። ፕሊዝ ያልጠየቀውን አመልስ። ያልጠየቀው ውስጥ አትግባ። እሰማለሁ አለ መዝሙር አትሰማለህ ወይ? ያ እያንዳንዱ ነብይ የተላከው ለዛ ሀገር ቋንቋና ለዛ ህዝብ ከሆነ እስልምና የነቢያት አስተምሮ ዓለምን ሁሉ ያስተማረ ሊሆን አይችልም። አሌስ ለእያንዳንዱ ሀገር አሜሪካ ላይም ነቢይ ማምጣት አለባቸው፣ ከቻይና ማምጣት አለባቸው፣ ከኢትዮጵያ ማምጣት አለባቸው። ቁርአኑ ስለምንድን ነው የሚያወራው? መጀመሪያ እንስማማ። ቁርአኑ ስለተላኩት እኮ ነው የሚያወራው። እፎይ ይበቃል። ድንቁርና በዚህ መጠን ከሆነ ተፍሲሮችን እናና ተፍሲሮችን ያቸውና ካልኩት ከሆነ እንጣላለን። እኔ ማለት የምፈልገው ነገር በዛ ሰዓት እኮ የሉም። የዛ ሰዓት እነዚህ የምጠራቸው ሀገራቸው የኢትዮጵያ በለው ምን በለው የዛሬ 2000 ማለት 1000 3000 4000 ዓመት በፊት አሁን የሉም፣ አይታወቁም አሉ። ቋሚ ኢትዮጵያ አሁን ቋንቋ ራሱ የተፈጠረው ከቅርብ ጊዜ ወዲህ ነው። ፕሊዝ ኢትዮጵያ ትንሽ በታሪካችን ራሱ ስንት ሺህ የ3000 ታሪክ ብለህ በሂስትሪ ራሱ ሂስትሪ ላይ ተምረሃል 9ኛ ክፍል ላይ። እኛ ከ5000 ዓመት ታሪክ በላይ አለን ብለን እናምናለን።
ታሪክ ላይ ግን ገና 9ኛ ክፍል ስትጀምር ራሱ የ3000 ዓመት ታሪክ ብለህ ትማራለህ። ምን አይነት ሰው ነው? ኢትዮጵያ ታራይዛን አማርኛ የምትሚያወራው ኢትዮጵያ። ስለዚህ አሁን ወደ አፍሪካ የተላከ በግዕዝ የተላከ ወደ አክሱም የተላከ ነብይ ታመጣልናለህ። ዳስይት የአክሱም ስልጣኔ እኮ አረብ ሳትፈጠር አረብን የሚቀጠቅጡት እኮ አክሱም ነበሩ። የአክሱምን ስልጣኔ አታውቅም ማለት ነው። ሀያል መንግስታት ከሚባሉት ውስጥ አንዱ የአክሱም ነበረ። የአክሱም ዳይናስቲን አታውቅም ማለት ነው። አልተማርክም እንዴ? ነጃሺ እኮ ታራ ሰልሟል እኮ ፎይዛን ጊዜ እኮ እሱን ተረት ተረት ይሰጣሉ። ነጃሺ የሚመጣው ትናንትና ነው በመሐመድ ጊዜ። ኦኬ በደንብ አስተውሉ። አሁን እስልምና የነቢያት ነው፣ በዓለም ላይ ያለ ሃይማኖት ነው ካሉን ነቢያቶች ከሙሐመድ በፊት ደግሞ ለዓለም አልተላኩም ብለው ነው የሚያምኑት። ሙሐመድ ብቻ ነው ለዓለም የተላከው ብለው ነው የሚያምኑት። ሌሎቹ ነቢያቶች ያስተማሩት እዛው ኤሪያ ላይ ሀገራቸው ላይ ብቻ ያለን ህዝብ ነው ያስተማሩት። እንዲያ ከሆነ አሜሪካ ላይ የተነሳ ነቢይ ማን ይባላል? ኢትዮጵያ ላይ በቋንቋችን የተነሳ ነቢይ ማን ይባላል? ሊያሳዩን ይችላሉ ወይ ነው? ኦኬ ምንድነው ከፈትከው ቀጥል መዝሙር። የአክሱም ዳይናስቲ መቼ እንደነበር ላሳየው ነው እንጂ የአክሱም ዳይናስቲ ከፈርስት ሴንቸሪ ጀምሮ የነበረ እንደሆነ እዚህ ጋር እኮ ማየት ይችላል። ታሪክ ማንበብ ነው እኮ ቀላል ነው። ይኸው እዚህ ጋር የሚላል አክሱም ዳይናስቲ also known as kingdom of Aksum or Aksumite empire existed from first century ከፈርስት ሴንቸሪ ጀምሮ 600 ዓመት በፊት ማለት ነው። ኤግዛክትሊ እና አልነበሩም የምትለው ነገር ኢትዮጵያ ብቻ አክሱም ብቻ አይደለም። ባይዘው በጣም ብዙ ዓለማትና የራሳቸው ቋንቋ የራሳቸው ባህል የነበራቸው ዜጎችም ማህበረሰቦችም ነበሩ እስልምና ከመምጣቱ በፊት ማለት ነው። ስለዚህ ታሪክን ማንበብ ጥሩ ነው። አንዋር እንኳን ደህና መጣ። እሺ አንዋር የተወሰነ ያውቃል መሰለኝ ላውራ እያለ ማወቅ ሳይሆን እኔ ተማሪ ነኝ። ግን አያውን አምጣልኝ እስኪ እንትን ወደ ሁሉም መልእክተኛ ልከናል አምጣልኝና ከአያው በፊት አንተ ነቢያቶች አለም እዛ ላይ ራሱ ሚያል መሰለ አላህ Subhanahu Wa Ta'ala ሲናገር ሚያል መሰለክ ሚንሁም መን ቀሰስና አለይክ ወሚንሁም መን ለም ነቅሱስ አለይክ ይላል። ከነዛ ከላክናቸው መልእክተኛዎች ውስጥ ለአንተ ማንነታቸውን የጠቀስናቸው አሉ፣ ከነዛ ውስጥ ደግሞ ለአንተ ማንነታቸውን ያልጠቀስናቸው ያላብራራናቸው አሉ ይላል። ሱራ 48 ላይ ያለን የጠቀስከው አውቀዋለሁ። ሱራ 48 ላይ 78 ላይ ያለን ጥቅስን የጠቀስከው እኔ ምፈልገው አሁን አናቅም ወይን ትላታለህ ወይንም ደግሞ አልተላኩም ትላታለህ። ያወሳለት አለ ያላወሳለት አለ ሁኬርስ አይደለም ማለት የማናቀው እውነት የምናቀውን ነገር እንድንክድ አያደርገንም። በርግጥ ማለት የምታውቀው ከእስራኤሎች ከኮረጃችሁት ውጪ ስለ ቻይና፣ ስለ አሜሪካ፣ ስለ ታይዋን፣ ታይላንድ፣ ኢትዮጵያ፣ አፍሪካ ላይ ዘሆል የምታውቁት አንድ የለም። እንዳለ ኩረጃ ስለሆነ የምታመጣቸው ነቢያቶች ሁሉ ከእስራኤል የተኮረጁ ናቸው። ይሄ እኮ ማለት ነው አላህ ቻሌንጅ ላድርግ። በቃ ከአሜሪካ የተላከ ወይም ከኢትዮጵያ የተነሳ ነብይ አንጣልኝ፣ መጽሐፉን ጥቀስልኝ። ይሄ የሚባል መጽሐፍ አለው በለኝ። አንዋር አንዴ ቆይ፣ ኩረጃ ያልከውን እስኪ ያሳየን አንዴ። ኩረጃ የተኮረጀው ማለት አላህ Subhanahu Wa Ta'ala እኮ ማለት ነው ከዚህ ቦታ ያለውን ጠቅሼ ከዚህ ቦታ ያለውን አልጠቀስኩም አይደለም ማለት። በነገራችን ላይ ነብይና ረሱል ይለያያል እና ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው አብራርተዋል በጣም ብዙ ነብዮች እንደተላኩ። አላህም ቁርአን ላይ ሲናገር ከላክናቸው መልእክተኛ ውስጥ የጠቀስንልህ አሉ ያልጠቀስንልህ አሉ አለ። አንተ እኮ አሁን ያልተጠቀሱትን እንድንጠቅስ ነው እያደረከን ያለው እና አንዋር ጥያቄው እሱ ነው። አንዋር ጥያቄው እፎ እየጠየቀ ያለው ከተላኩ ይሁን ለምሳሌ ይላል ይሄው ሱራው ነው ሱረቱ ኢብራሂም ላይ ያለው ማለት ነው ይላል ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ አንድ ቆይስማ ያብራራላቸው ዘንድ በወገኖቹ ቋንቋ ያላላየው በወገኖቹ ቋንቋ ከመልእክተኛ ማንኛውንም መልእክተኛ ሲልካላ በየወገኖቹ ቋንቋ ነው የሚልከው ይላል። በጣም ጥሩ። ስለዚህ በየወገኑ ቋንቋ ከተላከ ለኢትዮጵያ በኢትዮጵያ ወገኖች ቋንቋ የተላከ ነብይ አለ ወይ ነው ጥያቄ። እሺ እኔ ደግሞ ልንገርህ
አዳምጠኝ። ያደመኩ ነው። አዎ የተላከ ነብይ አለ። ማን ይባላል እሱ? እሺ ማን ይባላል አለ ጥያቄክ። ማን ይባላልና መቼ ነው? ምክንያቱም ሙስሊሞቹ ወደ ኢትዮጵያ ሲመጡ መሐመድ ሲልካቸው ክርስቲያኖች ተቀበሏቸው እኮ። ለመጀመሪያ ጊዜ እስልምና ኢትዮጵያ ውስጥ አልነበረም። እያወራን ያለ ነው ማለት ነው። እያወራን ያለ ነው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረን ነገር ነው እያወራን ያለ ነው። ኤግዛክትሊ እሱን እኮ ነው የምልህ። ችግር የለውም ይጥቀስ። እዛው ቁርአን ላይ እኮ አላህ እኮ ተናገረ እኮ የጠቀሰው መቼ ነው የላከው? መልእክተኞች ኢትዮጵያ ላይ የተነሳው መልእክተኛ መቼ ነው የተነሳው? ማን ይባላል? እሺ ልንገርህ፣ እሱን አይታወቅም። አንተ ካወቀው ያቆምኩን አቃጥላለሁ። አዳምጠኝ እኮ ተናገረ እኮ አላህ ሚንሁም መን ቀሰስና አለይክ የእሱን ታሪክ የነቢዩን ታሪክ የተላከበትን ጊዜ አናቅም በል። ስለዚህ አልተገለጸልንም። የጠቀስንልህና ያልተጠቀስንልህ አለ እና አሁን እኮ ማለት ነው አለመጠቀሱ ቁርአን ላይ አለመጠቀሱ አልተላከምን እኮ አያሲዝም። ኖ ተልኳል ካልክ ማስረጃ እንዲሁ ደፍነው ኖ አልተነገረንም ያልተጠቀሱልን አሉ ብለህ ልታመልጥ አትችልም። ቁርአን ያልጠቀስኩልህ አለ ያለው እኮ አምላክ ራሱ ነው። ተራ ነገር እኮ ነው። የመሐመድ ተረት እኮ ነው። ቁርአን ለኔ ምንም ተርጉሞ የለውም እኮ እንዳለ የተጠቀሱ እሱ ላንተ ነው አይደለም። አይ አንተ አለማወቅህና አዳምጥ። እንዳለ የተጠቀሱት ከእስራኤል ብቻ ናቸው። ከእስራኤል መሆናቸው ይሄ የሚያሳየው ምንድን ነው? እሱ ነቢያቶች የተጠቀሱት ከእስራኤል ከሆኑ ከዛ ውጭ ደግሞ ልክ ያለው በሁሉም ሀገር ቋንቋ ቢልም ተረት እንደሆነ ይሄ ማሳያ ነው። ምክንያቱም በሁሉም ሀገር በየትኛውም በሱዳን፣ ኬንያ፣ ኢትዮጵያ፣ አሜሪካ፣ ፊሊፒን እንደዚህ እያልክ ስትሄድ ለሁሉም መልእክተኞች ነቢዮች ከተላኩ መጽሐፍት ካላቸው ይሄ ሁሉ መጽሐፍቶች ይሄ ሁሉ ነቢይ ያስተማሩት እስልምና ሊጠፋ አይችልም። ለምን? ታሪኩ ሊገኝ ይገባ ነበር። አንድ ኤቪደንስ እስልምና ከመሐመድ በፊት ለመኖሩ አንድ አርኪኦሎጂካል ኤቪደንስ የለም። የሌለው ለምንድን ነው? እስልምና ከሙሐመድ በፊት አለ ወይስ የለም የሚለው በደንብ አስተውሉ። እስልምና ከመሐመድ በፊት ለመኖሩ አንድ ነው ያልኳቸው። አርኪኦሎጂካል ኤቪደንስ የለም። ሂስቶሪካል ኤቪደንስ የለም። እስልምና ከመሐመድ በኋላ ነው እያንዳንዱ ታሪኮች የሚመጡት፣ ፋይንዲንጎች የሚመጡት። በዓለም ላይ በደንብ አስተውሉ። በሁሉም ሀገር ላይ ነቢያት ተልከው ቢሆን መጽሐፍ ተሰጥቷቸው ቢሆን አስተምረው ቢሆን አንዱ ሀገር ቢጠፋ አንዱ ሀገር እንኳን አንድ ኤቪደንስ አይገኝም። የእነ አርስቶትል ታሪክ እንኳን እኮ አለ። የእነ ሶቅራጥስ ታሪክ፣ የተራ ግለሰቦች እንኳን ታሪክ እኮ አለ በዓለም ላይ። እንደው እስራኤሎች አጠፉትን በል አሜሪካኖች ኢትዮጵያኖችን ማጠፋ ነው። ሱዳኖችን ማጠፉት፣ ኬንያዎችን ማጠፉት፣ ሶማሌዎችን ማጠፉት፣ ደቡብ አፍሪካ ማጠፋችሁ፣ አርጀንቲና ማጠፋችሁ፣ ብራዚልን ማጠፋችሁ፣ አሜሪካን ማጠፋችሁ፣ ቻይኖችን ማጠፉት፣ ህንዶችን ማጠፉት፣ ታይዋኖችን ማጠፉት። ሁሉም ሀገራት እስልምናን አጠፉት። እዚህ ጋር አንተ እንደገና መሐመድ መጣና እንደ አዲስ ጥያቄ ጠይቀኸኝ እኮ እስክመልስልህ ድረስ ራሱ ልትታገስ የቻልክልኝ አይደለም እፎይ። ማለት እኔ ማውራው ነገር እያዳመከኝ አይደለም። አሁን በመረጃ አድርገው ቀስክልኝ የሚፈጠር ነገር የለም። በመረጃ አድርገው። እሺ አሁን አንድ ነገር አንስተሃል። እስልምና ከሙሐመድ በፊት ምናምን እያልከኝ ነበር እና ምክንያቱም እያወራን ያለ ነው እስልምና ማለት ነው። ኢስላም ማለት ነው። ኢስላም ማለት ጸረ ሰላም ማለት ነው። ቶፒኩ ላይ ገባ አይታላ። እሺ ማስረጃ አምጣ። ኢስላም ማለት ትርጉሙ ጸረ ሰላም መሆኑን ማስረጃ አምጣልኝ። ማለት በስሜት ማውራት የለብንም ብዬ አምናለሁ። ማለት ኢስላም ማለት ትርጉሙ በመጽሐፍቶቻችን በስተክል የተቀመጠ ነገር ሆኖ ሳለ አንተ ግን ኢስላም ማለት ጸረ ሰላም ነው፣ ይሄ ኢቲካል ነው ብዬ አላስብም። ማለት ስናወራ ኢቲካሊ ብናወራ አሪፍ ነው ብዬ አስባለሁ። ማለት እነ ስሜታዊ ባንሆን ጥሩ ነው። ስሜት ጥሩ አይደለም፣ ወደ ጥሩ መንገድም አይመራም። እና በደንብ አስተውል። መሐመድ የተላከው ሊያሸበር ነው አይደለ? አይታላ። ለምንድን ነው እንደዚህ ማለት ለምንድን ነው እስልምና በመሐመድ ይገለጻል? ልስጣሃ አውሽዩ ሱራ 8:60 ልኝ እኔ ዝም ብዬ ማወራ መስሎ ነው እንዴ? ተከታዮቹ ልታሸብሩ እንድትዘጋጁ ነው። መሐመድ ደግሞ ሊያሸብር ነው የተላከው። ከሌሎቹ ምን ለይበት? እኔ አስፈራሪና አሸባሪ ነኝ ብሏል። ስለዚህ ጸረ ሰላም ነው ብለህ ምን ይከፋል? ሱራ 8:60 አንብቤው አስረዳሃለሁ። ታገሰኛለህ። ምንም አታስረዳኝም። ጠየቀኝ፣ አብራራላለሁ። የጠየቀውን መረጃ አዘጋጅ። አሁን መልእክተኛ
ኢትዮጵያ ውስጥ የተላከውን አዘጋጅ አንተ ታሪኩን አምጣና ከዛም በኋላ እናወራበታለን። አምጣውና ከዛም በኋላ ደግሞ ሳስረዳ ደግሞ አረብኛ አምጣልኝ። አዳምጣ። እሺ አማርኛውን ለምብና አረብኛውን ታነባለህ። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ ያለ ጠላትና ጠላታችሁን ሌሎችንም ከእነርሱ በቃ ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጁላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም ምንዳው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። አረብኛው ከፈለክ ያው ኦኬ። የምትሉባቸውን የምታሸብሩባቸውን ሙስሊም 523 ኤን ክፈትልኝ። ሰዎችን ለማሸበር የተነሳ ሃይማኖት ሰላም ነው ልልህ አልችልም፣ አሸባሪ ነው እንጂ። እፎይ ለምንድን ነው ከአንዱ ወደ አንዱ ምን ዘለው? በደንብ ላስተምርህ ነው። ሳይ ሙስሊም ስንታልከኝ እፎይ ሳይ ሙስሊም 523 ኤ ላይ ለምን ቁርአኑን እናውራ? ለምን ተዘለለ? ቁርአኑ ላይ ያለው ነው ከፈት ነው አሳየነ እኮ አንበባ አንዴ። እሺ ሰሂህ ሙስሊም እፎይ አዳምጥ። ሰሂህ ቁርአኑን አመጣህ አይደለ? ቁርአን ማብራሪያ ጠየቀኝ። አንድ ላይ ትመልሳለህ። ይፋይ አረብ አይደለም። አይ ችግር የለውም። አንዳንድ ነው አትረበሽ። እሺ ሰሂህ ሙስሊም 523 ኤ ማለት እኔ እንጃ እኔ አሁን ቀጥላም እሺ the book of mosques and place of prayer ይላል። አቡ ሁረይራ reported that the messenger of Allah ይላል አቡ ሁረይራ እንደዘገበው I have been given superiority over the other prophets in 6 respects ይላል። ምን አለ መሐመድ ከሌሎች ነቢያት በስድስት ስልጣኖች ወይም በእነሱ ላይ የበላይ በስድስት ነገሮች ሆኛለሁ ይላል፣ ወይም ተሰጥቶኛል ይላል። I have been given words which are concise but comprehensive in meanings ይላል። I have been helped by terror in the heats of enemies። ምን ይላል? ስድስቱን እየዘረዘረ ነው። አንደኛው ይላል I have been given words which are concise but comprehensive in meaning ይላል። በጣም ትርጉም የሚሰጡና ቀጥተኛ የሆኑ ቃላቶችን ተሰጥቶኛል ይላል። ከዛ ደግሞ I have been helped by terror ይላል። ይሄ በምንድን ነው? በማስፈራራት ወይም በጦርነት እንትን እገዛ ተሰጥቶኛል፣ ኃይል ተሰጥቶኛል ይላል። in the hearts of enemies በጠላቶች ልብ ላይ አስፈራሪነት ይበቃናል። ስለዚህ ሽብርን ጠላቶች ላይ በሽብር እንትን እንድል ከሌሎቹ ነቢያቶች ያልተሰጣቸው እኔ ምንድን ነኝ? ሌሎቹን ማስፈራራ ማሸበር ነኝ። ቁርአኑም ላይ ሌሎቹ የምታሸብሩባቸውን ተዘጋጁላችሁ፣ ወደፊት እንኳን ማታቋቸውን እንኳን መሳሪያ ተዘጋጅታችሁ ተቀመጡ ለምታሸብሩበት ካለ ይሄ ሰላም ሃይማኖት ነው ልላ አልችልም። የአንተን ዲፊኒሽን እዛ ሽንት ቤት ትከተዋለህ። ቶፒኩ እንመለስና ስለዚህ ወደ የሀገሩ ነቢያቶች መልእክተኞች ከተላኩ ለኢትዮጵያ የተላከው ማን ነው? ቁጡብ ነኝ። ቁጡቡን ተመለሽ። አሁን እንትን እንዳልከው ማለት ነው። ለምን በእንግሊዝኛ ታደርገዋለህ? ለምን በአማርኛ ታደርገው? ሱራውን ንገረኝ፣ እኔ ለብበው አውቀዋለሁ። ሱራ 8:60 ላይ ሱራ 8:60 አነበብ ነው እኮ። ቁርአን ስንት ጁዝ ላይ? ሱራ 8 ማለት ሱረቱ አንፈል ማለት ነው። ሱረቱ ኢብራሂምን ያልከው ወይስ? ኖ ልይቷ የጠየቀችኝ ነው። የጦር ዘረፋ ምዕራፍ ማለት ነው። እሱን የፈለገ ነው። የነቢያቱን የፈለገች መስሎኝ ነው። ባለፈው ለጠየቀኝ ስለዚህ ነቢያቶች ለሁሉም ተልከዋል ብለሽ ታምኛለሽ? ለሁሉም ህዝብ ነቢይ መልእክተኛ መጥቶላቸዋል ብለሽ ታምኛለሽ ወይስ አልመጣላቸውም ብለሽ ነው የምታምኚው? በቁርአንና በሐዲስ አላ ምን አለው ማለት በቁርአንና በሐዲስ ካመጣስ ማስረጃውን በትክክለኛ ምን አለው? በቁርአንና በሐዲስ ያልመጣውን አላምንም። خلاص ያ ነው የኔ ጥያቄ። ተልኳል ብለሽ ነው የምታምኚው አልተላከም ብለሽ ነው የምታምኚው ነው ጥያቄ ነው እኮ ገና። ለእኔ ካለ ማስረጃ ጋር እንጣ ካለ ምን አለው? አይቻ ምን አለው? ካላየው እንዴት ምን አለው? ጠይቅ። ችግሩ ምን ያላቅማ እውቀት አለኝ ከቁርአኑ ላየውና ልረዲያ። መልካም እሺ፣ እሺ ሌሎች ጋር ልለፍ። ሳውዳስ ጥያቄ አለኝ። አንድ ጥያቄ ትጠይቂያለሽ። ገና ነው። ቆይ ትጠይቂያለሽ። ሳውዳ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? መልእክተኛ ለሁሉም ሀገር በቋንቋቸው ተልኳል ብለህ ታምናለህ? ተልኳል። ኦኬ። ለቻይና የተላከው መልእክተኛ ምን ይባላል?
እስላም መልእክተኛው ማን ይባላል ነው? እስላም የሚባል መልእክተኛ የተላከው? አዎ እስልምና ነው። አንዱን አላህ ማወቅ ነው። አሃ የመልእክተኛው ስም እስላም ነው። መጽሐፉ ስም ምን ይባላል? ቋንቋው ምን ይባላል? እኔ ራሴ ኢትዮጵያ ሆኜ ሙስሊም ሆኜ እያናገርኩህ ነው። ስሜ አቡ ካሊድ ነኝ፣ ሙስሊም ነኝ። እኔ የማይጠፋኝ ታዲያ። ስለዚህ ጎበዝ፣ ስለዚህ ከመሐመድ በፊት የለም ማለት ነው። ከመሐመድ በኋላ ነው ሁሉ ነገር ያለው። እሱን ከዛ ከነቢይ መሐመድ በፊት አንተና እኔ ብንኖር ኖሮ የዛኔ እናወራ ነበር። አልነበርንም አንተና እኔ። በቃ በሌላ ደግሞ ቋንቋ አልተላከም። አሁን ምን አለ? ያኔ ብንኖር እናወራ ነበረ። which is ታሪክ አንቱ መረጃ ሲባሉ አይ ስለሌለን አይመለከተንም አይነት ስታፍ ማለት ነው። ይመጣና ግን ተነስቶ እስልምና የነቢያት አስተምሮ ነው፣ በሁሉም ጎሳ ነቢይ ያላለፈበት የለም ይላል። ይመጣና መልእክተኛ ደረሰው ህዝብ የለም ይላል። ይመጣና መፈክር ወይ ቀልድ ቋንቋ ምን ይሰራ አይደለልኛ ትክክለኛ ስለዚህ እኛ ቋንቋ የምናመልከው አንዱን ፈጣሪ ነው። ያን አንዱን ፈጣሪ የሚያመልኩ አይ ያልተጠየቀውን አታውራ። ቋንቋ ምን ይሰራ አይደለልኝ። ስለ ቋንቋ ነው የምታወራው? ኖ ስለ ቋንቋዎች ብቻ ሳይሆን በደንብ አስተውይ። ቁጥብ ነኝ ሆኜ ነው። ቁርአኑ በግልጽ ምን ይላል መሰለሽ? መልእክተኛ ሲላክ የሚላከው መልእክተኛ ከዛው ህዝብ ያንን ቋንቋ የሚናገር በራሱ በወገኖቹ ቋንቋ። ልክ አሁን መሐመድ ከአረብ ነው የወጣው አይደለ? አረብኛ ይናገራል። ለአረብኛ ተናጋሪዎች እንደነገራቸው ለሌሎቹም የተላኩት ነቢያቶች ከኦሮሞ ከወጣ ኦሮምኛ ተናጋሪ ነው የሚሆነው። ለህዝቦቹ ሲያብራራ በኦሮምኛ ነው። ከትግሬም ከወጣ ትግርኛ የሚናገር ነው። ከሶማሌም ከወጣ ሶማሊኛ የሚናገር ለዛው ለወገኖቹ የሚያብራራ ነው ይላል። ስለዚህ መልእክተኞች ሁሉ የተላኩት እንደዚህ ናቸው ብሏል። እንደዚህ ከሆነ መልእክተኞች የተላኩት ደግሞም ከጎሳ ያልተላከለት አስፈራሪ ያልተላከለት የለም ብሎናል። ለሁሉም ጎሳዎች አስፈራሪ ወይንም መልእክተኛ ከተላከላቸው በራሳቸው ቋንቋ ከሆነ ደግሞ የሚናገረው ያ መልእክተኛ የተላከላቸው ከራሳቸው ከሆነ የሚወጣው ሙሐመድ ብቻ ከሆነ ለዓለም የተላከው። ስለዚህ አስቀድሞ ለነበሩት ለሁሉም ከራሳቸው የወጣ መልእክተኛ ነብይ አላቸው ማለት ነው። በዚህ መሰረት አንድ ነገር እንትን እንበል። እንዴት መሰለ? አሁን የአንተ ሀሳብ ልክ የሚሆነው ምን ቢሆን ነበረ? ነቢ ሙሐመድ የተላኩት አረብ ሀገር ነው። ከዛ አማርኛ ቢያወሩ ወይ ሌላ ቋንቋ ቢያወሩ ኖሮ ሀሳብክ ልክ ነው፣ ያነሳው ሀሳብ ልክ ነው። አይደለም ነቢ የተላኩት አረብ አይደለም። እንደዛ ቢሆን እንደውም ስህተት ይሆናል። ሙሐመድማ ዋይ አትጩሃ ማስረጃለህ እንዴ? ላወራው ጥያቄ ከይ ቁርአን ላይ አምጣጣኝ። ያ ቁርአንሽ ላይ ቁርአኑን በደንብ አናንብበው። አቡካሊ ሳትጮህ ሀሳብን በስራ ለማስረዳት ሞክር። ኦኬ አንብበው። ቁርአኑን ላንብብላቸው። አቡካሊ ደግሞ አቡካሊ ከይቅርታ ጋር ማለት ነው ለእንትን ሳይላ ያኔ ሞት አታርገው። ሙስሊም ስለሆነ እኔ እና እሱ ልናወራ ነው። ቁጥብ አንዴ ቆይ። በመጮ በሁላችሁም ካወራችሁ የሚያዳምጥ የለም። ስለዚህ አቡካሊድ ሚውት አርግና ወይ አንተ አውራ ወይ ቁጥብ ሁኚ አውሪ። አንዴ ቁርአኑ ይነበብ፣ በየተራ አውሩ። ሁሉም ሰው እኩል ካወራ አይሆንም። ያው ሱረቱል ኢብራሂም ላይ ነው ያለው። ራሱ ያንብብና ወይ ያብራራልን። አንብበው። እሺ አረብኛው ነው አረብኛው አማርኛው ታነባለህ? አረብኛው አርገለ ከፈለገ እሺ አማርኛውን ደመቃርጋ አረብኛውን ችግር የለም። አማርኛውን ላንብብላችሁ እንዲገባችሁ ማለት ነው። እሺ ትንሽ ጠጋ አድርገው። ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ በወገኖቹ አለ በወገኖቹ ቋንቋ እንጂ በሌላ አላክነም። እኔ ያልኩት እዚህ ጋር ነው። በወገኖቹ ቋንቋ እንጂ በሌላ ቋንቋ አላክነም። ስለዚህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት አረብ ምድር ላይ ነው፣ የሚያወሩት አረብኛ ነው። ያንተ ጥያቄ እዚህ ጋር መልስ ያገኝ መቼ ቢሆን ነበር? ነብዩ ሌላ ቋንቋ ቢያወሩ ኖሮ ይሄ ሐሳብክ ልክ ነው፣ ጥያቄክ ልክ ነው። እኛውን በዚህ ምን እንረዳ? የተላኩት አረብ ሀገር ነው፣ የሚያወሩት አረብኛ ነው። በቃ በራሳቸው ቋንቋ ነው ያስረዷቸው። አቡ ካሊድ አላገኘኝም ፖይንቴ። እኔ እኮ መሐመድ ሌላ ቋንቋ ይናገራል እያልኩ አይደለም። ትክክል ነህ። አረብኛ ነው የሚናገረው መሐመድ ከአረቦቹ ለአረቦቹ በአረብኛ እንዲያብራራ። ሌሎችም የተላኩት መልእክተኞች የወገናቸውን ቋንቋ የሚናገሩ ናቸው። ስለዚህ ለአማርኛውም አማርኛ ተናጋሪ፣ ለእስራኤሎቹም እዛው አረማይክ ከሆነ አረማይክ የሚናገር ነብይን የተላከው፣ ለቻይናውም ቻይኒዝ የሚናገር፣ መንደሪን ከሆነ መንደሪን የሚናገር ነው።
የተላኩት ሁሉ መልእክተኞች በቋንቋቸው በወገናቸው ቋንቋ የሚያብራራ ነው። ክሊር እኮ ነው። አቡ ካሊድ የመሰለው እፎ ይመስለኛል ይሄ ክፍል መሐመድን ብቻ የሚያወራ መስሎታል መሰለኝ። አቡ ካሊድ አረ ኖ አቡ ካሊድ አንተማ አላልክም። እሱ ግን እንደዛ ይተረዳል። ወሃብያው አይደለም። አንዴ ቁጥብ ሁኚ ፕሊዝ። አንዴ አቡ ካሊድ አንዴ አይስማ ከመልእክተኛ አንዴ መሐመድ እንቶ አረ አንዴ አቡ ካሊድ ከመልእክተኛ ማንኛውንም ሲል ሁሉንም ነቢያት የተላኩትን ነቢያት ያጠቃልላል አይደል? አይደል አቡ ካሊድ? በጣም ጥሩ። ለእነርሱ ያብራራላቸው ዘንድ በየወገኖቹ ቋንቋ ይላል። ስለዚህ ለዓለም ሁሉ የተላኩ ነቢያት አሉ። ሲላኩ ግን በተላኩበት ሁሉ ቋንቋ ነው የላኳቸው ይላል አይደል? በቃ እሱን ነው። ስለዚህ አሁን ለኢትዮጵያ በኢትዮጵያ ቋንቋ የተላከ ነብይ ማን ነው ነው ጥያቄው። ቀላል ኢትዮጵያ ለምሳሌ እስከ ወይም እስከ የመን ድረስ በፊት እንደዛ ነው። እንዳሁኑ አሁን እንደዚህ ይሄ እንትን አልነበረም። እስከ የመን ድረስ ነበረ። አንድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መደምደሚያ ናቸው፣ መጨረሻ ነብይ ናቸው። ከነሱ በኋላ እንትን አልመጣም። አሁን ደግሞ እንደዛ የምትል ከሆነ ወደፊት እኮ ይሄ ኢትዮጵያ አሁን ራሱ ትግራይ ራሱ ሊገነጠል እያለ ነው። እንደዛ ከሆነ የሆነ ጊዜ ቆይተህ በየብሔሩ ወይም ደግሞ በየቋንቋው መልእክት ይላክለት ነው ያንተ ያሳብ። ምክንያቱም በየወገኖቹ ቋንቋ በየወገኖቹ ቋንቋ ብሎ የተናገረው ተልኳል ነው የሚለው። ተልኳል እኮ ነው የሚለው እስከ መሐመድ ድረስ እኮ ከዚህ በፊት የተላኩት ነው ተልከዋል። ስለዚህ ከተላኩ በወገኖቹ ቋንቋ ከተላከ ኦልሬዲ ተልከዋል። ከተላኩ እኛ እየጠየቅን ያለ ነው ያኔ የተላኩት ውስጥ አምጣልን ነው። በቋንቋቸው በዛ ቋንቋ የተላኩ ጎሳንም የሚጨምር ነው፣ ቋንቋቸው የሚያካትት ነው። ግልጽ እኮ ነው። ቁጥብ ነኝ መለሳለሁ። አስገባኝ። እሺ እሺ ወብየው ቁጥብ ነኝ። ይሰማሻል? ጥያቄ ሌላ ነበር። እኔ ስለዚህ ምንም የማውቀው ነገር የለኝም። እኔ ከቁርአንና ሐዲስ ካለ እቀበላለሁ ብያለሁ። ጨርሻለሁ። አሁን የምትቀበዩ ቁርአን ላይ እኮ ነው ያመጣንልሽ ማስረጃውን። ቃል እስከሆነ ድረስ እቀበለዋለሁ አልኩ። አሁን አንተ ወሃብያና አህባሽን ያኔ ታያይዘዋለህ። ብዙ ጊዜ ይሃደው እያያስከው ነው። ወሃብያና አህባሽ ማለት ሙስሊም ለያያቸው ሳይሆን እራሳቸው ናቸው ለያዩት። ይሄንን ማወቅ አለብን። ምክንያቱም አህባሽ የሚባለው ቁርአንና ሐዲስን አይከተልም። እሺ ስለሚከተለው እንጂ ኢስላም አንድና አንድ ብቻ ነው እንጂ አይለያይም። ግን አንተ ወሃብያና ቁርአንና ሐዲስን አይከተልም ነው ያልሽው? ባሱን ተብሺ ሰማይ ቁርአንና ሐዲስን በደንብ አሁን እጅ ያለው ሲባሉ አህባሾች እጅ የለውም ይላሉ። እኛ ደግሞ እጅ እንዳለው እናምናለን። በዚህ ብቻ ነው የሚለያየ፣ በራሳቸው መንገድ ስለሚሄዱ ማለት ነው። ሙስሊሞች ደግሞ እዚህ ቤት እየመጣቸው የምታውቁት ከሆነ በማስረጃ በቃ እኔስ እሱ እዚህ ጋር የሚወራ ነገር አይደለም። የሚቀርብሽ እሺ ምንዝም ሰላም ያለው እንኳን ደህና መጣ። ሰላም ናችሁ? ይመስገነው። ኦኬ መልእክተኛ ላለፈበት ጎሳ አለ ብለህ ታምናለህ ነው? ሁሉም መልእክተኛ አልፎባቸዋል? አይ እኔ አልፎበት እንደዛ ነው ምናምነው እንደዛ ነው። በአንተ አወራር ከሆነ ነብይ መሐመድ ለአረብ ብቻ ነው ተላኩት ያልከኝ ነው። እኔ ጠየቅኩህና አሁን የምትመልሰው ስለ መሐመድ አለ ወይ? እንደዛ ነው። ለምሳሌ አረብ ወገናቸው የነብይ መሐመድ አረብ ነው። ከህዝብ ውስጥ መልእክተኛ ያልመጣለት ወይም አስፈራሪ ያልደረሰው ህዝብ አለ አስቀድሞ ከመሐመድ በፊት? አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ? አይ በኋላ ብዙ እንትን የተስፋፋ ነገር ሲሆን እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከመሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከመሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው። አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነብይ ስጠን፣ ከእስራኤል ውጭ ያለ ነብይ።
ከእስራኤል ውጪ ያ ነቢያት ሁሉም እስራኤል ነው ብለህ የምታምነው እንዴ? ያ ከዛ ነው የመጡት ከእስራኤል ውጪ። ለምሳሌ ከአፍሪካ እስቲ ሰዋሊኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰውን ፈጠረው ዝንጀሮ የሚፈጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብበህ ነው ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለት ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት። የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድም ብለፈው በቃ ነገርኩህ፣ አቀለልኩልህ እኮ ከእስራኤል ውጭ ያሉ ነቢያቶችን ዘርዘርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለንም። ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንክ ዩ። ስለዚህ ነው አታውቃቸውም ሳይሆን በተገለጸልኝ ልክ ነው። መጨመር መቀነስ አችልም። ምን የተገለጸልህ ስለ አላህ ስትጠየቁ አልተገለጸልንም። አንድ ነገርማ ከተገለጸልኝ ምን አመለከው? አየኸው ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው። እኔ ያልተገለጸን እኔ ዝንጀሮውን ጦጣ የተሰበከልህ ሳታቅ ዝም ብለህ ነው የምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ብለህ የምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ መሰረት ነው እፎይ ለጠይቀው ይልጅ እንደዛ ካልከማ አንተ ሰው ልጅ ነው የምታመልከው፣ ወንድ ልጅ የምታመልከው እላለሁ። ስማ ወንድም ስማ፣ ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከው ነብይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው። ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነብይ ተላከ የሚለውን ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስም ተቀያይሯ ብዙ እንትን ነው አለው። ለታውቀው ትችላለህ፣ በተጻፈልህ ታወራለህ። ስለዚህ በኢትዮጵያ የሚባል ሀገር በፊት አልነበረም። አሁን ነው በትንሽ ጊዜ ነው ኢትዮጵያ ተባለው። ስለዚህ ሀገር ብዙ ተቀያይሩ ወንድም ይኸውልህ፣ በፊት ስሙ አረስማ በፊት ነቢያቶች አሉ። በፊት ስሙ ይሄም እንደዚህ የሚባል አካባቢ እንደዚህ ነብይ ተልኮ ነበር ብለህ ንገረን። ችግር የለም። በፊት ስሙ ንገረን። ለዓለም በሚለው ነው የምናምነው። ችግር የለውም። ስለዚህ ይሄ ቁርአን ክፍል አታምኑበትም። ባይዘዌ ቁርአን ሱራ 1689 ላይ ቁርአን ለሁሉ ነገር ያብራራል፣ ምንም ነገር የቀረው የለም፣ ሁሉ ነገር ያብራራል ይላል። ስለዚህ ይሄን ያብራራ ማለት ነው ቁርአን እንደሱ ማለት ደግሞ ልንገርህ፣ የተብራራ ነው ማለት በጭንቅላት የሚያዝ ነገር ነው። አሁን መጽሐፍ ቅዱስን እዚህ መተህ ታወራለህ እንዴ? በጭንቅላት አትይዘውም። ቁርአን ደግሞ ግልጽ ስለሆነ አንዱ ኡስታዝ በጭንቅላቱ ይዘዋል ማለት ነው። እንደዛ አይደለም የሚለው። ቆይ ላንብብልህ። አውቀዋለሁ ምን እንደተነበልኛል። የተብራራ ነው ግልጽ ነው ይላል። ቆይ ዋሽተሃል አንተ። እንደዚህ የምትቀይረው ነገር የለም። ቆይ ይኸውልህ ቢያንስ በቁርአን ቴክስት ላይ አትዋሽ። እሺ በቁርአኑ ቴክስት ላይ አትዋሽ። ዳቆንዬ ምናልባት መክፈት ከቻልክ 1689 ክፈትና። አውቀዋለሁ ምን መክፈት አያስፈልግም። ቆይ ተረጋጋ ወንድሜ። ግልጽና ተብራራ ነው ይላል። ምን ተረጋጋ አይደለም፣ እንደዛ አይደለም የሚለው። ለሁሉ ነገር አብራሪ ነው፣ ሁሉ ነገር ያብራራል ነው። ሁሉ ነገር ከተባለ ሁሉ ነገር ነው። ስለዚህ መጽሐፍ ለሁሉ ነገር አብራሪ ነው እኮ። ስለዚህ ለሁሉ ነገር የሚያብራራ ብለህ ካሰብክ ቁርአንህ አብራራልን። ስለዚህ ለየትኛው ሀገር የትኛው ነብይ ተልኳል የሚለውን አብራራልን እያልን ነው። አለበለዚያ ቁርአኑ ውሸት ነው። ሱራ 14:4ም ውሸት ነው። ሱራ 1689ም ውሸት ነው ማለት ነው። አንተ ቁርአናችን የፈለከው ይሄ አንሰዋል ይሄ ጎድለዋል ብለህ ታወራ ደግሞ አትችልም። በተጻፈው ልክ ለኔ ተረዳሁት እንደዛ ነው። ካልጎደለ አንተ የኔ እምነት ነው። እሱ ነው። አንተ ጎድሎበታል ካልክ አላመንከበትም። እዛ እኔ ያላልኩት ጎድሎበታል አይደለም እንትን ማወር ትችላለህ። ጎድሎበታል አይደለም ያልኩት። እውነት ከሆነ የቁርአን ክፍል ሱራ 14:4 ላይ ሁሉንም በየነገዱ በየቋንቋው ለሁሉም ነብይ ልከናል ካለ፣ እንደገና ደግሞ ሱራ 1689 ላይ ደግሞ መጽሐፉ ለሁሉ ነገር ያብራራል ካለ ሁሉ ነገር መብራራት አለበት። በሁሉ ቦታ የተላኩት ነቢያት ደግሞ መገለጽ አለባቸው። ይሄን ካላደረገ የቁርአኑ ቴክስት ውሸት ነው ማለት ነው። ዝም ብሎ ነው የተጻፈው። ሚኒንግ የለው። አንዴ ይነበብሽ ዳቆን እያንበብለት 1689 አንበበውና ከዛ እንሄዳለን።
ወደ ፎይን መልሰዋለን። 16 ስንታከኝ 89 አዎ 89 ያ እሺ 16 89 እንዲህ ይላል 89 እሺ አንቺ ረፊ እሺ በየህዝቡም ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣን ቀን አስታውስ። መጽሐፉንም ለሁሉ ነገር አብራራ፣ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረን ይላል። መጽሐፉም ለሁሉ ነገር አብራሪ መጽሐፉም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ እናወርዳለን ይላል እና አላህ ፕሮሚስ ነው የገባለት። የሚወርደው ቁርአን ለሁሉ ነገር ያብራራል፣ ሁሉ ነገር የሚያብራራ መጽሐፍ ነው ተብሏል። ስለዚህ መጽሐፉ እንደተባለ ሁሉ ነገር የሚያብራራ ከሆነ አብራራልን። ሱራ 14 በዚህ የቁርአን ክፍል መሰረት አብራራልንና ወደ ተለያዩ ሀገር የተላኩትን ነቢያትንና የተላኩበትን ቦታ ማለት ሀገር በድሮ ስምም ቢሆን አብራርተ ነገርን ካልሆነ ግን ለኔ እና እኮ በተብራራበት ልክ የሚጨመር 89 ውሸት ነው ለኔ ማለት ነው መጽሐፉ። ለአንተ እኮ ሙሉ በሙሉ ውሸት ነው ብሮ። ሌላው ተውና ለአንተ እቺ ቦታ ሳይሆን በጭራሽ ለአንተ ቁርአን ውሸት ነው። ምን አዘው የመጨረሻ እድል መልሳለህ። ለኔ ነው እውነቱ መልሳለህ ወይ? መልስ እየነገርኩህ እኮ ነው። በራሱ ወደ አፍሪካ የተላከ ነብይ ልታመጣልን ትችላለህ? አፍሪካ የሚባል ሀገር በፊት እንዳለ ታውቃለህ? ኑቢያ እሺ፣ ኑቢያ ላይ የተላከ ኑቢያ የተላከ ሀገር ሁሉ በኋላ የተለያየ ሀገር በኋላ ነው ስሙ ማለት ነው። ኑቢያ የተላከ አልኩህ። ኑቢያ በፊት ነቢያት ተባለ እኮ። ፐርሺያ የተላከ ኑቢያ የተላከ ነብይ አለ። ምክንያቱም እነኚህ በፊት ነብይ ተባለ እኮ። ምን ችርቻሮ አስፈለገ? በዚህ መጠን እስልምና ድንቁርና። ኦኬ ረቢራ መዲና ሙጃ አለውኛ። እሺ ቀጥሩ። እሺ ትንሽ ልጅ ያስቸገርሽ ሰላም ነው? ይሰማል? ሙጃ አይሰማም? እሺ ሼፉን ኔትወርክ የረበሸኝ ነው። ኦኬ እሺ ይሰማል? በደንብ አስተውሉ። እየተቆራረጥክ ነው። በደንብ አስተውሉ። ነቢያቶች ተልከዋል። ለእያንዳንዱ ጎሳ፣ ለእያንዳንዱ ቋንቋ ህዝቡ፣ እያንዳንዱ ህዝብ መልእክተኛ ብለው ነው የሚያምኑ። ኔትወርክ እያዛገህ ነው። ስለዚህ እንደዛ ከሆነ ለአፍሪካ ላይ የተላኩ ነቢያቶች ከእስራኤል ውጭ የተላከ ነቢይ ማን ይባላል? ማን ይባላል? እዛ ላይ ነቢይና ራሱል አንድ አይደለም። ራሱል ማለት ሙርሰል ኡሉል አዝም ላይ ተመዝግቦ ያሉት አሉ። አሁን ሙርሰል የሚባሉ ለህዝብ የተላኩት ነው። ነቢይ ማለት ደግሞ ለጎሳም ለአንድ ቤተሰብ የሚላክ ነቢይ ማለት ነው። ነቢይ ማለት ለአንድ ቤተሰብ ኡሉል አዝም ነው የምትከተለው አንተ ሲጀመር። ምን እኔ ጋር እየተቆራረጠ የሚመጣው ኡሉል አዝምን የተባሉት ነው ለዓለም የተላኩት ማለት ነው። ነቢያቶች ደግሞ ብዙ ነቢያት አሉ። ለጎሳም ለአንድ ቤተሰብ ሚላክ እንትን ነቢይ አለ። ኦኬ ለጎሳ ለአንድ ቤተሰብ ሚላክ ነቢይ አለ። ለምሳሌ አይሰማም? ትሰማለህ? በጣም እየተቆራረጠ ነው። በቃ ኔትወርክ ነው። አስተካክል። ኮኔክሽን አስተካክል። እሺ መዲና ይሰማል? መዲና
እኔ የምጠይቅህ ማለት ነው አንድ ጥያቄ አለ። ክርስቲያን የሚባል ሃይማኖት ማለት ነው ከክርስቶስ በፊት አለ ወይስ የለም? ኦኬ መዲና አለሽ? መዲና እንደጋ በደንብ አስተውሉ። እንግዲህ የነቢያት አስተምሮ ነው ብለው የሚፎክሩት መረጃ በሌለበት ላይ ነው። ምክንያቱም ለነቢያት እነኚህ ነቢያቶች የተለያየ ሀገር ላይ በተለያየ ቋንቋ ተልከዋል። ኢንሴንስ ከዛው ጎሳ ነው የወጡት ከተባለ በዓለማችን ላይ እንዳለ ህዝብ ለራሱ ከዛው ጎሳ የወጣ ነቢይ ካለው በዛው ቋንቋ ካለው ከእስራኤል ውጭ ያሉ መጽሐፍቶች ምን ይባላሉ? ምንስ አስተማሩ? ምንም ታሪክ የለም ወይ? አንድስ እንዴት ይጠፋል? ዳውድ የት ሀገር ተላከው? ዳውድ ነቢዩላህ ዳውድ ከእስራኤል ውጭ ነው እንዴ? አለ መረጃ አለ። የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ሳይሆን እኮ አሁን እንትኑን ያልኩህ የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ነው። እኔ እኮ ደስ ይለኛል እንድትነግረኝ ነው። አካባቢውን አንተ እኮ የጠየቀው አካባቢውን ነው። እኛ ቁርአን እንዳለው ነው ምናምን አፍሪካ ብለህ የጠየቀደለን ነው ምናምን። ስለዚህ ዳውድ የተላከው ወደ ነው? ወደ አሜሪካ ነው? ወደ ቻይና ነው ወይንስ ወደ አፍሪካ ነው? ዳውድ አሁን ወደ ኢራን አካባቢ ነው የተላከው። ኦኬ ወደ ኢራን አካባቢ። ስለዚህ ለኢራኖች የተላከው ዳውድ ይባላል ማለት ነው። እዛ ለኢራኖች ሳይሆን እዛ አካባቢ ነው የተላከው። ቁርአን ያለውን እናምናለን። አሁን ለምሳሌ አሁን ያልከው ቁርአን ነው ያለው። ኦኬ ስለዚህ ዳውድ ኢራን ውስጥ የነበሩት ምን ነበረ ህዝቦቹ? ድሮ ባርሻ ነበር መሰለኝ የሚባል። ባርሻ ነው ምንድን ነው የሚባሉት? ፐርሻ መሰለኝ። ኦኬ ስለዚህ ዳዊት የአይሁዶች ነው ወይንስ ከአይሁዶች ውጭ ላሉት ነው የተላከው? በጊዜው ለነበሩ ህዝቦች ለሌሎችም ማለት ነው። አይሁድ እምነት የተጀመረው መቼ ነው? ለአይሁዶች ነው የተላከው ወይንስ ከአይሁድ ጎሳ ለወጡት ነው ወይንስ ለሌሎችም ህዝቦች ነው የተላከው? አይሁድ ስትል እምነት ነው አይደል? አይሁድ ማለት ይሄ አይሁድ የሚባለው እምነት የተጀመረው ከዳውድ በኋላ ነው። እንደዛ ከሆነ ሙሐመድን ከማን በኋላ ነው? ከሙሐመድ በኋላ ነው ማለትም አሁን እንትና አይሁድ እምነቱ የተጀመረው መቼ ነው? እኔ መቼ የሚጀመር አንተ መቼ ነው ብለህ የምታምነው? እንዴት መቼ የሚጀመር መቼ ነው ብለህ የምታምነው አንተ? ማለትም የአይሁድ እምነት የተጀመረው ባልሳሳት ከነቢ ሙሳ ነው ከፊቱ ከምን ነቢ ነው? ብቻ ዳውድ ይቀድማል። ዳውድ ይቀድማል። አይሁድ ይቀድማል ከአይሁድ እምነት። አይሁድ የሚባለው እምነት እንትን ከማለታቸው በፊት ይቀድማል ዳውድ። ስለዚህ ዳውድ የተላከው ለአይሁዶች ነው ከአይሁዶች ውጭ ነው? አይሁዶች አይሁድ የሚባለው እምነት ከጅምሩም አልነበረም፣ እምነቱ አልነበረም። እዛ አይሁድ የሚባል ብሔርም አለ እኮ። ህዝቦቹ እኮ ይሁዲ እምነታቸው ነው፣ አይሁዲነት እምነታቸው ነው። አይሁድ ለምሳሌ ለምን ላቅልልሽ፣ ዳውድ አባታችን ነው ብለው ያምናሉ አይሁዶቹ። ስለዚህ ለነሱ ለልጆቹ ነው የተላከው ዳዊት ወይንስ ከልጆቹ ውጭ ለሆነ ሰው ነው የተላከው? ምክንያቱም ነብይነት መስፈርት ላይ መሐመድ መጥተው ዳውድ አባታችን ነው ሲሉት አልተቃወማቸውም፣ አክሴፕት ነው ያደረገው። ስለዚህ የተላከው ዳውድ ለልጆቹ ነው የተላከው ከልጆቹ ውጭ? በጣም ጥሩ። ነቢ ስ ስለም የተቃወመው አባትነት ማለት የዘር ሀረጋቸው ነው ያሉት። እምነታቸውን ነቢ ስ ስለም ይቃወሙታል። ግን ዘር ምን ችግር አለው? አባታችን ነው ቢል በቃ ድንቁርና እዚህ ስማች ነው። ባይዘ የመሐመድ ራሱ አባትነትን በኋላ ዘይድን ልጅ ሚስት ከነጠቀ በኋላ ነው እሱን የተቃወመው። ይሄ ፖይንት አልገባህም። እስቲ ፖይንቴ ምን እንደሆነ አልገባህም ማለት ነው። ነቢያቶች በቋንቋቸው ለወገናቸው ተልከዋል ስለተባለ፣ ስለዚህ ዳውድም የተላከው ለማን ነው የሚሆነው? አሜሪካም ነው ዳውድ ብትለኝ ማተር አያደርግም። ምክንያቱም
የማን ጎሳ ስለሆነ? የአይሁድ ጎሳ ስለሆነ ማለት ነው። አሜሪካ እኮ የሚባለው ሀገር ራሱ የተመሰረተው እኮ ቅርብ ጊዜ ነው። ቢያንስ የአንድ 10 ሺህ ዓመት እንኳን ታሪክ የላትም አሜሪካ የምትባል ሀገር ከተመሰረተች ራሱ። ኦኬ እንትንስ 10 ሺህ ዓመት ታሪክ የላትም ማለት እናመሰግናለን እኮ 10 ሺህ ዓመት ታሪክ እንደ ሀገር የምትወርስ ከሆነ ሊስን አብረን እንሳቅ እስቲ። 10 ሺህ ዓመት ታሪክ አይኖራትም ማለት 10 ሺህ ዓመት ነው ያለው። በደንብ አስተውል። እኔ ያልኩ ያለሁት ሀገሩ አሜሪካ ይባላል። አሜሪካ የምትባል ሀገር ራሱ 10 ሺህ ዓመት አይሆናትም ማለት 10 ሺህ ዓመት ፕሊስ አዳምጥ፣ ቆይ አዳምጥ። 10 ሺህ ዓመት ታሪክ አይሆናትም ማለት ኦኬ። እስራኤል የምትባለው ስንት ሺህ ዓመት ሆናት? አቡ ካሊድ እስራኤል የሚባለው ሀገሩ ሳይሆን እስራኤል የሚባለው የነቢያ ስንት ዓመት ሆናት? ስንት ዓመት ሆናት? እስራኤል የምትላት እቺ አሁን ያለችው እስራኤል ናት። አይ ዶንት ኖ እስራኤል የምትባለው ሀገር ስንት ዓመት ሆናት? የእሱ እውቀቱ የለኝም። እኔ እስራኤል የሚባለው ግን የሀገሪቷ እስራኤል አይደለም። ቆይ እኔ እያልኩ ያለሁት እስራኤል የሚባለው ሀገር አሁን ያለው ሀገር ከተማ የተመሰረተበት እውቀቱ የለኝም። ግን እስራኤል ለምሳሌ የዘር ሐረጋቸው ሄዶ እንትን ላይ ማለትም ከአብርሃም ከልጆች ይስሐቅ ነው እስማኤል ወደዛ እንደሚደርስ አውቃለሁ። ግን ሀገሩ ይሄ እስራኤል የሚባለው ሀገር የተመሰረተበትን ጊዜ አላውቅም። ስለዚህ አንተ ይኸው በአንድ በኩል ስትያዝ ወደ ሀገር ትሄዳለህ፣ በሀገር ስትያዝ ደግሞ ወደ ህዝብ ትሄዳለህ። በቃ ባይዘ 10 ሺህ ዓመት ታሪክ እንዲቀላል አድርጎት አሜሪካ 10 ሺህ ዓመት ነች። ስለዚህ በ10 ሺህ ዓመት ውስጥ እናቅለውና ነብይህ ከመጣ 1400 ዓመቱ ነው ገና። በዚህ 10 ሺህ ዓመት ውስጥ የተላከላቸው መልእክተኛ እስከ 8 ሺህ ዓመት ውስጥ አንድ መልእክተኛ አልተላከላቸውም ማለት ነው። በአንተ ሎጂክ መሰረት 8 ሺህ ዓመት ሙሉ በደንብ አስቡ። 8 ሺህ ዓመት ሙሉ ያለ መልእክተኛ ነበሩ። 8500 ምናምን ዓመት ሙሉ ያለ መልእክተኛ ነበሩ። እሱ ባመጣው ሎጂክ ማለት ነው። ሬሌቫንት የሆነ ለእውቀት የማይመች ማለት እኔ እንደ ሀገር ነው ያልኩት። ህዝቡን አይደለም ህዝቡን አይደለም ያልኩ ሀገር ይለኛል። ሀገር እኮ ሳይኖር እኮ ህዝብ አይሰራም። ድንቁርና ነው በኢየሱስ። ሀገሩን እኮ ኦልሬዲ ነበረ፣ ህዝብ ነው የሚሰፍርበት እንጂ ሀገርን ሄደህ እኮ አሰራውም አታበጀውም። እንደዚህ አቆፍረው ተዛገነ እንትንትልና ኢትዮጵያ የምትባል እዚህ ጋር የምታውቃትን አምጥተህ ቁጭ አታደርጋትም። ሀገሪቷ ኦልሬዲ ትኖራለች፣ ሰዎች ይመጡባታል፣ ይሰፍሩባታል። ሀገር የምትመሰረተው እንደዛ ነው። አሁን ድንቁርና ግን በጣም ነው የሚያስጠላው በኢየሱስ። ህዝብ በኋላ የሚመጣ ነው። ሀገሩ ኦልሬዲ ነበረ። በምን አይነት ሎጂክ ቢያስረዷችሁ ነው ሊገባችሁ የሚችለው? ሀገሪቷ ኦልሬዲ ትኖራለች፣ አንዴ ትፈጥራለች። በቃ ከዛ በኋላ ህዝቦች ይኖሩባታል አይኖሩባትም ነው። በተለያዩ የተፈጥሮ ሁኔታዎች ሀገሪቷ ምን ልትወልድ ትችላለች? ልትሰፋ ልትጠብ ትችላለች። በተለያዩ የተፈጥሮ ሁኔታዎች ማለት ነው። ለምሳሌ በቮልካኒክ ኢራፕሽን፣ አንዳንድ ኢንተርናል ድሪፍት እንትን የመሬት የውስጣዊ መሳሳብና እንትን ማለት በዛ ምክንያቶች የተለያየ ነገር ልትሆን ትችላለች። ምድር እንትኖ ሊለዋወጥ ይችላል። ከዛ በዘለለ ግን አንተ አይደለህም የሆነችን ሀገር አምጥተህ ምሰራት ከተሰራች እቺ ሀገር ከተመሰረተች ምናምን ሲባል ሰንበዲ መጥቶ እንደዚህ ተሰባስበው ፈጥረዋት ልክ ቤትን እንደምሰራው መሬቱን ሰርተው የሚፈጥሯትና ተዛ የሚኖሩባት ማለት አይደለም። ኦልሬዲ እዛ አካባቢ ላይ ሰው አልነበረም፣ ከተሙባት፣ ሰፈሩባት፣ ሀገር አደረጓት፣ ገነቧት ሲባል ለዛ አብደላ ሀቢብ ሰላም ነው። እንዴት ነው? እንዴት ነህ? አለሁ። ኦኬ ነቢያቶች ተልከዋል ብለህ ታምናለህ? አዎ። ጥያቄ ምን ነበር? ኦኬ ነቢያቶች ከመሐመድ በፊት ወደ ሁሉም ጎሳ ነው የተላኩት? አዎ፣ ያለው ጎሳ ሁሉ ተልኮበታል። ያልተላከለት ጎሳ አለ? ጎሳ ያኔ ካለ የለም።
ኦኬ። ስለዚህ ያኔ የነበረ ህዝብ ሁሉም ጎሳ መልእክተኛ ተልኮበታል። ያ ኦኬ። ኢትዮጵያኖች ተልኮላቸው ነበረ ኑቢያ ላይ ያ ተልከዋል። ኦኬ። ከተላከላቸው መልእክተኛ ማን የሚባለው ነበር? ሙሐመድ ሰለላሁ ዐለይሂ ወሰለም። እሱማ ከመሐመድ በፊት እያልኩ ከመሐመድ በኋላ ትለኛለህ? ኦኬ መሐመድ በፊት ነው ያልከው? ሲጀመር መሐመድም ለጎሳቸው አይደለም የተላከው፣ እሱ ለዓለም ተላካልክ እንጂ ከጎሳ ነው የጠየቁት። አይ ቁርአን ምን ይላል? ወይም ምን ኡመትን ኢላ ኸላ ፊሃ ነዚር፣ ሁሉም ጎሳ ላይ ተልኮ መልእክተኛ ተልኮዋል ብሎ ነው መመስከርልንና እና መሐመድም ሰለላሁ ዐለይሂ ወሰለም ለኢትዮጵያ መልእክተኛ መሆኑን ነው የሚያረጋግጥልን። ስለዚህ እስከ መሐመድ ድረስ አልተላከም ነበር ማለት ነው። አይ እሱንም አላውቅም፣ ግን መሐመድ ተልኮልናል ማለት ነው እንጂ እስከ መሐመድ ድረስ ተልኳል ወይ አልተላከም አልሰማሁም። እኔ ተልኳል ወይ አልተላከም፣ አንድም መልእክተኛ አንድም ህዝብ መልእክት አስፈራሪ አልመጣለት የለም የሚለውን እንዴት ትረዳዋለህ? የለማ አለ። ስለዚህ የለማ ያልተላከለት ጎሳ የለማ። እንደዛ ከሆነ ከመሐመድ በኋላ ነው ከመሐመድ በፊት ነው ሁሉም የተላከላቸው? መሐመድም ጋር ተቆጥሮ ነው እንጂ መሐመድም ጋር። ኦኬ። ስለዚህ ያለፉት መልእክተኞች አገራትም ተልኮላቸዋል ማለት ነው። ያ ሱራ 35 24 አንዴ ክፈትልኝ መዝሙር 35 24። እሺ ሱራ 35 24 ሱራ 35 አንቀጽ 24 እንዲህ ይላል፣ እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን፣ ማንኛውም ህዝብ በውስጡ አስፈራሪ ያላለፈበት የለም ይላል። ኦኬ። እንግዲህ እዚህ ጋር እንደሚናገረው ማንኛይቱም ህዝብ አስፈራሪ ያላለፈባት የለም ይላል። ስለዚህ ሁሉም መሐመድ ምን እያለው ነው? ለመሐመድ ነው አይደል የቁርአን የወረደው? ስለዚህ ማንኛውም ህዝብ አስፈራሪ ያልተላከበት የለም ካለው መሐመድን፣ ኦኬ ለኢትዮጵያኖች ማን ነው የተላከው ብለን መሐመድን ብንጠይቀው ምንድነው የሚመልስልን? ሁሉም አልፎባቸዋል ብሎታል። እነዚህ ሀገሮች እንዳሉ እንዳረሳቸው። እሺ እነዚህ ነቢያት ራሱ የሚባሉት ይኸውልህ ወንድሜ፣ አሁን እነዚህ ማሳየ እና አሴሪያ፣ ሜሶፖታሚያ፣ ባቢሎን፣ ሺናር፣ ከናን፣ ኤዶም፣ ኢጅፕት፣ ኤላም፣ ኩሽ፣ ፐርሺያ፣ ማጎስ፣ ጎመር፣ እነዚህ ሁሉ እነ ጎግ፣ እነዚህ ሁሉ የምታያቸው አያቸው፣ እነ ቶግርማ አሁን ሳት ተርኪ የምትባለው ማለት ናት። እነዚህ ሁሉ የምታያቸው ኢቭን የመጽሐፍ ራሱ መጽሐፍ ቅዱስን በለው ነቢያት ወይም ቁርአንም በለው ከመጽሐፉ በፊት ነቢያቶች እነዚህ ናቸው ተብሎ መጽሐፍቱ ራሱ ከመናገራቸው በፊት የነበሩ ነቢያቶች ናቸው፣ የነበሩ አገሮች ናቸው። ሶሪ የነበሩ የሀገሮች ስም ነው ይሄ። ስለዚህ በእነዚህ ሀገሮች በእያንዳንዱ የተላከ ለምሳሌ ኢትዮጵያ ከሆነ ኩሽ ውስጥ አለች ኢትዮጵያ እንደምታያት። ኦኬ ሶ ለኩሽ ነገድ በየነገዱ ላክን በየጎሳው ላክን ስለሚል ለእነዚህ ሁሉ የተላከ በእስልምና የተላከ ነብይ ማን ነው ጥያቄው፣ ኢትዮጵያንም ጨምሮ እነዚህ ሁሉ ሀገሮች። ኦኬ ይኸውልህ ቁርአን ውስጥ ምን ይላል? የነቢያቶችን ስም ማለት ነው የተናገረልን ስም አለ፣ ያልተናገረልንም ስም አለ እና እኛ የምናውቀው ከቁርአን የተነገረልን ብቻ ነው የምናውቀው፣ ያልተናገረልን ደግሞ እናውቅም። እኛ ኢትዮጵያ የተላከ አለ ብለህ ታምናለህ? አለ ብዬ ነው የማምነው። አይ አልተናገረም እሱ። እሺ ታዲያ ኢትዮጵያ የተላከ ነብይ ካለ በእስልምናው አስተምሮ ለሙስሊም አልነበሩም? የመጀመሪያ ኢትዮጵያ ነች። ሙሐመድ ነው አመት ተልኮልናል እንዴ? አሃ ከመሐመድ በፊት ኢትዮጵያ ሀገር ነበረች አይደለ? ወይም ኩሽ ወይም እንደዚህ ተብላ በነገድ ነበረች። እነሱ ለምን ሙስሊሞች አልነበሩም? አስቀድሞ ከመሐመድ በፊት የተላከላቸው ነብይ ካለ ተደብቀሃል፣ ተመለስ።
ያው ለምሳሌ እዚህ ጋር ኩሽ ይላል ሱዳን in part of Ethiopia የፓፑል አፍሪካን ኪንግደም which ties to Egypt ይላል ነው ኑቢያንም ይዛል ፐርሺያ ለምሳሌ ቀደምት ስልጣኔ የነበሩ ሀገራት ናቸው። በጣም ምንድነው እሱ በቃ ይሄ ብሬን ወሽድ የተደረገው ኡማ ምንም አይምሮውን ስለማይጠቀም ዝም ብሎ በቃ አልተነገረንም አልተገለጸም በቃ በሚል ከዛ ይመጣና ሲደነፋ ሁሉም ነቢያት ሙስሊም ናቸው፣ ሁሉም እስልምና ከመሐመድ በፊት ነበር ተረረም የሚሉ ተረት ተረቶች ይነግሯቸዋል። መቼዝ ክሌም ያደርጋሉ ዝም ብለው ፎልስሊ ለዛ ክሌማቸው ደግሞ ከቁርአን መረጃ ያመጡና ይሄው ቁርአን ውስጥ ለሁሉም ነቢያቶች መልእክተኞች ነቢይ ተልኳል ብሏል፣ መልእክተኛ ተልኳል ብሏል። ለኢትዮጵያም ለቻይናም ለአሜሪካም ተልኳል። ማን ነው አይታወቅም። ተረት ተረት ታሪታን ማስረጃችሁ ጠፍቷል። ተረት ተረት እስልምና እፎይ የኢትዮጵያ የተላከውን እኔ አውቀዋለሁ እኮ እኔ ነኝ የተላኩት እኔ ነኝ እንጂ አንተማ ምን ትሆናለህ? እኔ ነኝ ነው እንዴ? ያጋና ካባላ ፈርስ ልሄድ ነው። እኔ የመጨረሻውም የመጀመሪያውም እኔ ነኝ ስል ሁሉም እምቢ አሉኝ። እኔ እያለሁ ማንም አይቀማኝም። እሺ የምትሉት አለ? አንድ ታሪክ ልንገራቸው። ይሄ ጥያቄ ውሸት አይደለም። ከምር ክርስቲያን ፕሪንስ ጋር ተጠይቆ ነበር እና አንድ ሙስሊም ገብታ ምን ብትል ጥሩ ነው ለዓለሙ የተላከ ነብይ ማን ነው እንደዚህ ላሉ ምናምን ሲላት፣ አረ ወደ ጃማይካ የተላከ ነብይ አለ አለች። ማን ትባላለች? ኃይለ ሥላሴ የሚባሉ አለች። ማርያምን እሱ ነገር ነው ተዳርጎኛል። ኢትዮጵያዊ ነች እሷ እኮ ስትወግረው እኮ ነው ስትወግረው አያውቅም ብላ በጣም ባለጌ ኢትዮጵያዊ ነች። ልክ ነህ። ኃይለ ሥላሴ ማለት ራሱ ስማቸው ራሱ የሥላሴ ኃይል ነው። እንዴት ሙስሊም ሊሆኑ ይችላሉ? አሁን ወደ ጃማይካ ተልከው የሚገርም እኮ አያውቅም ብላ ሸውደው ማለት ነው። ሰዎቹ ትሪክ ላይ ጎበዝ ናቸው። ሳምንም አንዱ እንደዚህ ደውሎ እንደዚህ እንትን ብሎታል። ከዛ ምንድነው ሊሆን አይችልም ምናምን ብሎ እንትን አለው። ኢትዮጵያ ውስጥ እንደዚህ ያለ ብለው ይፎግራሉ። ይመቻቸው። ኦኬ ገስት አስገባለሁ ብዬ ክርስቲያኖችን ሳስገባ ከዛ ሙስሊሞች ገባሉ። ጎንደሬዋ የምትባል ገብታለች። ጎንደሬዋ እንዴት ነሽ? እሷ ሳትሆን አቀርም እንደውም የተላከችው እያስፈራራች ነው፣ እያስጠነቀቅ ጎንደር ላይ የተላከችው እሷ ነች። እንደው ኦኬ ከህዝብ ያልተላከለት መልእክተኛ አለ ብለሽ ታምኛለሽ? እሺ እኔ የራሴን ሀሳብና የራሴን ግንዛቤ ልመልስልና ከዛ ጥያቄ መጠየቅ እችላለሁ? ጠይቂያለሽ፣ ግን የራስሽን ግንዛቤና የራስሽን ሀሳብ ስታስቀምጪ ባለፈው ኡስታዙ ምን ላይ ሰጥቶብሻል አይተሻል። እረፊ ትክክል አይደለሽም እያልኩሽ እምቢ ብለሽ አልገባኝም። ምንድን ነው ትክክል ያልሆንኩት? እኔ እኮ ምዕራፍና አንቀጽ ይዤ ነው ያወራ ነው አይደለም? ሱራ 24ን ጠቅሰሽ ያብራራሽበት ስህተት ነው እያልኩሽ። እንግዲህ ችግር የለውም እንደዛ ብሎ ካሰበ ችግር የለውም። ግን እኔ እዛ ጋር የተናገርኩት ያው አንተ የጠየቀው ጥያቄ ምን ነበር? ከዛ ከፍ ያለውን እኔ ከጠቀስኩት ከፍ ያለውን ነበር አንተ ያወራው። እኔ ደግሞ ያወራሁት ከሱ በታች ያለውን ነበር እና ምናልባት አለመግባባት ሊሆን ይችላል፣ ወይ ደግሞ እስከ መጨረሻው አልነበረም ማለት ነው። እኔ እናንተ በኋላማ እኮ ለማረም ሞክረሻል አንቺ እኮ። በመጀመሪያ ግን አንቺ እሱን መጥቀስሽ ስህተት ነበረ። ኖ አይደለም፣ ያንተን ጥያቄ አልተረዳሁትም ነበረ። ገባ? ለዛ ነበረ። እና ደግሞ ሰውየው ደግሞ ምንድነው እስከ መጨረሻው አልነበረም። ለዛ ነው ቪዲዮ የሰራው እንጂ እስከ መጨረሻው ቢኖር ኖሮማ ጃ ተግባብተን እና ምን እኮ ነው ጃ የጨረስን የነበረው። መልካም እሺ። ሱራ 35:24 ላይ እንደተመለከት ነው ሙሐመድን ከአንተ ማንኛይቱም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ስለዚህ ይሄ ቁርአን ሙሐመድ ላይ ሲወርድ
የተነገረው ምንድነው? ሁሉም ህዝብ አስፈራሪ እንደመጣላቸው ነው። ስለዚህ ሁሉም ህዝብ አስፈራሪ መጥቶላቸዋል ብለሽ ታምኛለሽ? እኔን ሀሳብ ልንገርህና ከዛ ጥያቄ መጠየቅ እችላለሁ እንዳታስወርዱኝ ለማለት ነው። ማለትም ወደ ክርክር መግባት ስለማልፈልግ ለምን መሰለህ? እኔ ማምነው እንደ ቁርአን ወይም እንደ ሙስሊም እንደ አማኝ እማምነው ምንድነው አሁን የጠየቀኝ ጥያቄ አዎ ብዬ ነው የማምነው። ምክንያቱም አላህ Subhanahu Wa Ta'ala ምንድነው የነገረን የነቢያት ስም አለ 25 ነቢያቶች ስማቸውን ጠቅሶ የመጡበትን ቦታ ጠቅሶ የተናገረው አለ ያልነገረንም አለ ብለን ስለምናምን አላህ Subhanahu Wa Ta'ala ብሎ ስለነገረን ያልተነገሩ በስም ያልተጠቀሱ ነቢያቶችም አሉ ብለን ስለምናምን በዛ ነው ማምነው ነው መረዳው። ይሄንን አሁን እነኛ ያልተነገሩ የሚለው አሁን አሻሚ ነው። እነኛ ያልተነገሩት የሚለው ሰንበዲ እከሌ ናቸው ቢል አይደለም ማለትም አችም ማለት ነው። ለምሳሌ ቻይና ውስጥ ያሉትን ህንድ ውስጥ ያሉትን የተለያዩ እነ ክሪስቲያንም እያነሱ ነብይ ነበር የሚሉ አሉ። እስልምና ያውን የሆነ አስተምሮትን ያስተማሩትን እያነሱ ነብይ ነበር የሚለው አስቸጋሪ። ደምሳሽ ራሱ እንደው ከመሐመድ በፊት ቢሆን እሱ ራሱ ትክክል ይሆን ነበር ማለት ነው። ወይንም እንደ ደምሳሽ ከመሐመድ በፊት የተነሳ ካለ እሱን ጀስቲፋይ ማድረጋችም ሐሰት ነው ብለሽ ማረጋገጥ አትችልም። አንደኛ ነገር ነብይ ደምሳሽ የምትለው ይሄ በፍጹም የማይሆን ነገር ነው። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ማንም ነብይ ስለማይነሳ ከመሐመድ በፊት ቢሆን አልኩሽ። ከመሐመድ በፊት እንደዛ የተነሳ ካለ አልኩሽ ስህተት ነው ብለሽ ማስተካከላችን። ምክንያቱም አታውቂውም ለሁሉም ቋንቋ ለሁሉም ተልኳል ብለሽ ስላመንሽ ነው ለማለትም አይደለም ለማለትም ማስረጃ ያስፈልገዋል። ገብቷል አይደለም? ስለዚህ ከአላህ Subhanahu Wa Ta'ala ያነገረን እስከሆነ ድረስ በዚህ ጉዳይ አንከራከርም ማለት ነው። ገባህ? ስለዚህ እንደዛ ከሆነ እስልምናን አስተምረዋል ብላችሁ ታምናላችሁ አይደለ? እስልምናን አስተምረዋል አዎ ብለን እናምናለን። እንደዛ ከሆነ ኦኬ፣ የተጠቀሱት አሁን የጠቀሻቸው ከእስራኤል የመጡ ነቢያቶችን ነው የሚሆነው 25ቶቹ ነው። ከአረብ ከኢራቅም የመጡ አሉ። እነ ሁድ እነ ሷሊህ እኮ እስራኤላውያኖች አይደሉም። ሁድ ሷሊህ ከአረብ የመጡ ነቢያቶች አሉ። ከአረብ የመጡ ነቢያቶች አሉ። ሷሊህ ሁድ አረቦች እስራኤሎች አይደሉም። ኦኬ፣ ምንድነው ያስተማሩት? እስቲ እስልምና ማስረጃ ስጪ። ቁርአን ላይ ይናገራል። እሱማ ማመን አይተናገረው። ኤኒዌይስ አይ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ትጠይቅና ማስረጃ ሲሰጥ መሐመድ ነው ያስተማረው። ይሄ ልክ አይደለም። ምክንያቱም በዓለም ላይ ያስተምረዋል ካልሽ በደንብ አስተውይ። በዓለም ላይ ያስተምረዋል ካልሽ ከገዛ ለሁሉም ጎሳ ቋንቋ በዛው ተናጋሪ አይምሮሽን እስቲ ትንሽ እየተጠቀሚና ፌርዊኝና እስራኤሎችስ ሲያጠፉት እንደናንተ አባባል እንዴ ከኢትዮጵያ ከአሜሪካ ከቻይና ከሌሎች ከቱርክ አንድ እንዴት አይጠቀስም? መጠቀስ ብቻ ሳይሆን አንድ መረጃስ እንዴት አይመጣም? የታሪክ አርኪኦሎጂካል ኤቪደንስ አንድ እንዴት አይገኝም? እስልምና ነበር የሚል አስተምሮ አንድ ኤቪደንስ እንዴት ይታጣል? እስልምና ማለት እንዴት ነው ለአንተ? እስልምና እኮ አንድ አምላክን ማምለክ ነው አይደለም? አንድ አምላክ ሲያመልኩ አልነበረም? እነ ሙሴ እንደዛ ከሆነ ደምሳሽም አንድ አምላክ ነው ሲያመልኩ የነበሩት። ደምሳሽም አንድ አምላክ ብሎ ነው የሚያመልኩት። ስላሴን ያመልኩ ነበር፣ እግዚአብሔርን ያመልኩ ነበር። በታሪክ አምጣልኝ። ነቢያቶች ያመለኩት ጭንቅላት የሌለውን ነው? አንድ እግር ያለውን ነው? አይ ምንም ባቱን የሚገልጠውን ነው? ባልት ይገልጣል፣ ከዛ በሱ በባቱ እናውቀዋለን የሚል ነው ያመለኩት። ጭንቅላት ይኑረው አይኑረው አናውቅም የሚል ነው ያመለኩት። አሁን ወደ ክርክር ታስገባኝ ነው። አሁን እግዚአብሔር ጭንቅላት አለው የለውም ብለን ለመከራከር እኮ ማስረጃ ያስፈልጋል አይደለም እኮ። ስለዚህ ነቢያቶች የለውም እግዚአብሔር የሚል ማስረጃ ነቢያቶች ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኑረው አይኑረው አናውቅም ብለው አስተምረዋል። ኦኬ፣ እግዚአብሔር ጭንቅላት አለው ወይም የለውም የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩት። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንቺ ምን ብዬ አምናለሁ? መንፈስ ነው ብዬ ነው አምነው። እርሱ በሁሉ የሞላ ነው ብሎ አስተምረዋል እንጂ ጭንቅላት ይኑረው አይኑረው የሚል ውዝግብ ውስጥ በነቢያት አስተምሮት ውስጥ ላይ መንፈስ የሚለው ነው። መመለስ አይችሉም። አስተምሮታቸውን አያውቁትም። የተለጠፉት ምንድነው? እሱ ከመጽሐፍ ቅዱስ የተኮራረጁ መጽሐፍት ላይ ያሉትን ነቢያቶች ኮርጀው ወስደዋል። ከዛስ በሁሉም ሀገር ቋንቋ በሁሉም ጎሳዎች
መልእክተኛ ተልኳል ይላሉ። ማስረጃ አምጡ ሲባል እየየ ነው። ያልተገለጠ ማታውቁትን ጣዖት ለማምታመልኩት ካደ ያልተገለጠ ጣዖት ይሆናል ማለት ነው። ላውራም እፎይ መረጃ ካለሽ ብቻ እግዚአብሔር መንፈስ ነው ብለሃል እና መንፈስ የሚለው መረጃ ካለልሽ አታወሪ። መረጃ ብቻ ካለሽ የተጠየቅሽው ላይ ሽፍት ለማድረግ ነው መገቢያዎች እንጂ ለመመለስ አይደለም። ቶፒክ ቼንጅ አታርጊ። እኔ ልጠይቃት። እነ ሳሊ ምናምን የሚባሉት ከየት ወዴት ነው የተላኩት? ለየትኛው ህዝብ ነው የተላኩት? እስቲ እሱን ትመልስልን። አሁን ወደ ክርክር ገባኝ ማለት ነው። እውነት ለመናገር የራሴን ሀሳብ ተናግሬ ጥያቄ ልጠይቅ ነበረ የገባሁት። እነ ሳሊ ምናምን ንገሪን፣ ችግር የለም። እነሱ ለማን ነው የተላኩት? ይኸውልህ እኔ ተናግሬያለሁኝ፣ መጀመሪያ መልሻለሁኝ። ካልተመለሰ ደግሞ ለእናንተም ሀሳብ እነሱ ለማን የተላኩት? እናንተ ተመልሷል እንድትሉኝ አልጠብቅም። አልተመለሰም ካሰባችሁ እነ ሳሊ ተልከዋል ብቻ ነው ያልሽው። ለማን ነው የተላኩት እነሱ ነው ጥያቄው። ለየትኛው ህዝብ ነው የተላኩት? እሱ መልሽ። ተናግሬያለሁ። አሁን ጥያቄ መጠየቅ የሚፈቀድልኝ ከሆነ ታድርጉና ከዛ መጨረሻ ላይ እጠይቃለሁ። እሺ መሪም፣ እሱን መመለስ አትፈልጊም? አንቺ ነሽ ያመጣሽው። አሁን ለምሳሌ ከእስራኤላውያን ውጭ ነቢያት አሉ አልሽ። እኛም እስከምናውቀው ድረስ እስራኤላውያን ብቻ ናቸው፣ አላህ የሚያውቀው እነሱም ብቻ ነው ብለን ነበር። እና አይ ላረማቸው አልሽ እና ለሳሊ ምናምን ከእስራኤል ውጭ ያሉ ነቢያት ናቸው አልሽ እኮ። ወደ ኢራቅ እሺ፣ ወደ ኢራቅ ሁድ ደግሞ ወደ ሲሪያ ምናምን እንደዛ ነገር። እስቲ ማስረጃ ስጭና። እስራኤላዊ አይደለም እኮ ማስረጃ ስጭን እስቲ። ወደ ኢራቅ እና ወደ ኢራን እንደተላኩ ማስረጃ ስጭን። እሺ አሁን ለክርክር ነው የገባ አስመስላችሁት እኮ ገባ አይደለም? ንግግሩ ክርክር ነው ያንቺ ደግሞ ወይ ደግሞ ስለነሱ የት ነው የመጡት የሚለውን ታሪክ ወይ ደግሞ ከሐዲስ ወይ ደግሞ ከሌላ አገላብጣችሁ ማወቅ ትችላላችሁ። ስለዚህ ሌላ ጊዜ ሳታውቂ ዝም ብለሽ አትናገሪ እህቴ። በቃ አለማጥናት አይደለም ማጥናት አለማጥናት ሳይሆን ወደ ክርክር በቃሽ ይበቃሻል። መሪያ ወይ ደህና ወይ አይሰማም? ሰላም ነው። እንዴት ነው? ድምፅ አይሰማም። አልሰማም። ያንተ ነው የማይሰማ ይሰማል። ሀቢባ አንተ ወተግባ አልሰማም። ሀቢብ ታረ ትሰማለህ? እፎይ ሀቢብ አይሰማም? ይሰማል። ኦኬ ቀጥሉ። ኦኬ አሁን ይሰማል? አዎ መልካም። ወደ ኢትዮጵያ የተላከ መልእክተኛ አለ ብለህ ታምናለህ? አዎ ያው ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ኢትዮጵያ የተላከ። በቋንቋችን ነው የተላከው? በቋንቋ አይደለም። በቋንቋችን የተላከ ማን ይባላል? እሱን እንጃ። እሱ እንኳን እንትና ነው በእናንተ እንትና አይደለም። ማነው? አቡነ ሳሙኤል ጻድቅ። ምን አልክ? አቡነ ሳሙኤል ጻድቁ አይደለም፣ አቡነ ሳሙኤል መሰለኝ የተላከው። አዎ ለኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን እሱ ወክሎ ከዛ እሱ ነው በእናንተ አስተምሮ ነው እኮ የምልህ። ኧረ በእናንተ ለኢትዮጵያ የተላከው ማን ነው? በእኛ ነቢያችን ሰለላሁ ዐለይሂ ወሰለም ነው። መካ መዲና ተልኮ ኖ እሱማ መካ መዲና እንደተላከ አውቃለሁ። አይ ነው አረብኛ ተናጋሪ ስለሆነ ለሁሉም በቋንቋቸው ለጎሳቸው ተልኳል ለሚለው ነው። ገባኝ እኮ። ከዛ በኋላ ቁራሾች ምናምን ግፍ ሲያደርሱበት ኖ እሱ ጥያቄ አይደለም። እስከ መሐመድ ድረስ ለመሐመድ ምን ብሎታል? አንድም ህዝብ አላለፈችም አስፈራሪ የተላከባት ቢሆን እንጂ ብሏል። ከመሐመድ በፊት የተላከላቸው ኢትዮጵያ ማን የሚባል ነበር የተላከላቸው? የለም ነቢያችን ሰለላሁ ዐለይሂ ወሰለም ለኢትዮጵያ የለም። ስለዚህ ከመሐመድ በፊት ኢትዮጵያ ላይ እስልምና የለም ነበር ማለት ነው። ምክንያቱም አስተማሪ ባሌለበት ላይ አስፈራሪ ባልመጣበት ላይ ቁርአንም ላይ እንደማይጠየቁ ስላስቀመጠ፣ ምክንያቱም አስፈራሪ ሳይኖር ትምህርት ስለማይኖር ሳይማሩ ደግሞ እስልምና እንዲያውቁ ስለማይችሉ ራይት ቴንክ ዩ። ስለዚህ መሐመድ የጀመረው ይሆናል ማለት ነው እስልምና ኢትዮጵያ ላይ
ይበልጥ የተስፋፋው በነቢያችን ሰለላሁ ዐለይሂ ወሰለም ነው እንጂ እስልምና ነበረ። ኢትዮጵያ ላይ ግን አልነበረም። ነገርኩ እኮ ኢትዮጵያ መጀመሪያ ጊዜ ነጃሺ ጋር ነው ግንኙነት ያደረገው ለኢትዮጵያ ሲላክ እስልምና። ስለዚህ ያኔ ነው ገና ኢትዮጵያ ላይ የተሰማው እስልምና የሚባል ሃይማኖት መኖሩ ከነጃሺ ጋር ኮሚኒኬት ሲያደርግ ነው ማለት ነው። በእርግጥ እስልምና ነበረ ከዛ በፊትም ግን ኢትዮጵያ ላይ የሰፋው በዛ አማካኝነት ነው። ኢትዮጵያ ላይ እስልምና ነበር ከዛ በፊት መሐመድ ከመላኩ በፊት። ያው ማን የሚባል መልእክተኛ አስተምሯቸው እሱን እኔ እንጃ፣ ግን ያው መጀመሪያ እስልምና እንደነበረ ያው ኬታ መጣው እንደነበረ እስልምና ኢትዮጵያ ላይ በዛን ሰዓት ከመሐመድ መልእክተኞቹ ከመላኩ በፊት ኢትዮጵያ ላይ እስልምና ለመኖሩ ኬታ መጣ ማስረጃ? ልንገር፣ ኢትዮጵያ ላይ እኔ እንጃ በብዛት አይነበረም። የለም ኢትዮጵያም አይደለም አሜሪካም የለም ቻይናም የለም ሌሎች ሀገራትም የለም። ኤኒዌይስ አፋር እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ አለኝ። እሺ ትጠይቃለህ? ቆይ አፋር ቀጥል። ምኑ? ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ለተለያዩ ጎሳዎች በቋንቋቸው የሚያብራራላቸው መልእክተኛ ልኳል ብለህ ታምናለህ? ምን ይመለከታል አንተ ስለ መልእክተኛው ምናምን ዝም ብለህ መልእክተኛ ልኳል ብለህ ታምናለህ? አታምንም? ላካ አንተ ምን አገባህና ነው? ምን ታውቀዋለህ? ማን አላህን ነው? ማን ነው? አላህንማ በደንብ ነው የማውቀው። ጭንቅላት እንደሌለው እጅ እንዳለው እግር እንዳለው ከአንተ በላይ አውቃለሁ። አታውቀውም? እነዚህ መሀይሙን ተራ መሀይም እኮ በሙስሊምነት ስሙን ሳይተህ ነው እንጂ የምታስገባው። እኔ ጋር ስለ ሙስሊምና ልናገር። አንተ ለምን ገባ? ለምንድን ነው ገዝተህ የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ከራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጥ ከነብይ ጋር እኩል ሆነሃል። ቡሃሪ 1913 ላይ ነብይም ያው እንደዛው መሀይም ነኝ። እናንተ መሀይም እኮ ስለ ነብዩ የሚያውቀው ነገር የለውም እኮ። መሀይም ስለሆንኩ ነው እንጂ አንተ መሀይም ብለህ ሰው የምትሰርበው። በቃ ካፌ አንድ ሚውት አድርግና ቁጭ አልሽ፣ ችግር የለውም። አሪፍ ገዝት ልከህ ገብተህ ራስን ሰደብክ ማንም ሳይናገርህ። በቃ መልስ ነህ እያወራህ ባልሆነ። አይ ነው እኔ አንተ አልክ ያልከውን ሚውት አድርግና እንዴ ቁጭ አለ። በጣም ነው የምታሳቀው። ችግር የለውም። ሰው እንደራሱ እኮ ነው ሰው የሚያናባው ታውቃለህ። እውነት ነው። ሚውት አድርግና ችግር የለውም። መዝሙር እሺ አክሜል አለ። አረ በልና ግራስ ሙታችሁ ነው። እሺ ሚውት አድርግልን ወንድማችን፣ ችግር የለውም። አረ ተው እናት። ሄሎ እሺ አክሜል፣ እሺ ጥያቄውን ሰምተሃል አይደል አክሜል? ወደ ጥያቄው ላይ ፎከስ ታደርጉ እኮ ጥሩ ነው፣ እንማር ነበረ። አይ እንደማመጣ እንዴ እፎይ ሲያወራ መዝሙር ሊዘጋብኝ ነው መሰለኝ። ምን አልክ እፎይ? ሊዘጋብኝ መሰለኝ። ምልክት ሰጠህ? እሰማለሁ። ተሰማለሁ። ምን እየቆጠረብህ ነው እንዴ? እፎይ እየቆጠረ ነው። ማሳረፍ የለም። እየቆጠረ ከሆነ በቃ ምንም ማድረግ አችልም። ቆጥሮ ሲጨርስ ይዘጋል። ፐዝል ካመጣልህ እስከዛ ያው ካልሆነ ይዘጋል። የለም ፐዝል በቃ ይዘጋል። እንደዛ ከሆነ ቀጥታ ነው የሚዘጋ ቆጥሮ ሲጨርስ።
እስቲ ያው ኮፒ ሊንክ ቢያደርጉትም የሚለቅ አይመስለኝም። እስቲ ሞክሩ። እስቲ ምናልባት ኮፒ ሊንክ ፐዝል ከላከለት ግን አይ ዶንት ቲንክ ሶ። ምንም ፐዝል የለም። እንደዛ ከሆነ ቆጥሮ ይዘጋል። ስንት 30 ሰከንድ ሰጠ። 5 ደቂቃ ነው የሰጠኝ። 3 ደቂቃ ቀረ። 5 ደቂቃ ምንም ጨለማ አድርጎታል። ምንም እንትኑ ደቂቃ ብቻ ሲቆጥር ነው የሚታየኝ። አይደል ነው ምንድነው እሱ የሚሞላ ነገር አለ ነው? ምንም የሚሞላ የለም። በቃ ይዘጋብሃል። ከዛ ድጋሚ መክፈት ነው የምችለው እንጂ የሚስተካከል ነገር ያለ አይመስለኝም። የምታውቁ ሰዎች ያላችሁ እንደዚህ የሚስተካከል ነገር አለው ያለው አይመስለኝም። ገስት ከላል መጣው አለክ እኮ አንተ ትታያለህ። እፎይ ተመልሰሃል፣ ግን ቆመዋል። አሁን ሰከር መጣል አሁን ያይ ይዞታል። አይሰማም። አሁን መጣል እፎይ ይሰማል። የእናንተ እንትን በለው ይኸውልህ፣ ላይቭ ስትሪም የሚለው ውስጥ ግባና ቼክ አድርገው። በቃ ለእናንተማ ውጣ ወጣ ያልከው ልጅ ሰርግና መልስ ነው። ለአንተማ እፎይ ይሰማል። ቢኒ ይሰማል። ይሰማል። ለአንተ ይሰማኛል። ሌላ አይሰማም እንዴ? ላይቭ ስትሪም የሚለው ላይ ቼክ አድርግ በለው። ምን ላይቭ ስትሪም ውስጥ ምን ቼክ ያርግ? ምን ቼክ ያርግ? I don't think so. እስቲ ሞክረው። እና እሰማችኋለሁ እኔ። አዎ ትሰማለህ እፎይ። በቃ ጨርሱ። በቃ ውጡ የምትሰማ ከሆነ። ወጥቼ ስመጣ ቁጥሩ ደቂቃውን አጥፍቶታል። ኧረ ጥያቄ አለኝ ወይ መልስልኝ። በቃ ከሚዘጋብኝ ነገ በጣም ዛሬ አደረገኝ። ኧረ ተው፣ አሁን ትሰማለህ። ቀጥል። ጥያቄ ልንጠይቅ ነበር እኛ። ቱሞሮ ነገ ነው። በቃ ውጣ። እሺ ወይ ውጣ። እሺ ዛሬ በጣም ነው አዛ አደረገኝ። ምንድነው እሱ? አካውንቴ በጣም ተመቷል። አይታየኝም እንትኑ ራሱ። ኤኒዌይስ ኮፒ ሊንክ አድርጉት። ለማንኛውም እንዳይዘጋ እችኛዋን ደግሞ አንገዳገዷት ዛሬ። ስለዚህ ኮፒ ሊንክ በደንብ አድርጉት። ኮፒ ሊንኩም ጥሩ ነበረ ከመጀመሪያ ጀምሮ። ዛሬ ዝጋት ነበር። ገስት ብዛት እያየዋችሁም አልነበረ። ኮመንት ሁሉ ስታክ አድርጎ ቆሞ ነው ያለሁት። እስከ መጨረሻ ነበረ።